የበረከት ገበሬዋ ጉዳይ የሽሮ የበርበሬ ጉዳይ አለው። ወንድሞቻችን አሉ በየእስር ቤቱ ዞር ዞር ብለህ ጠይቅ። በ1,000 ብርና በ10,000 ብር የታሰሩ 4 ዓመትና 5 ዓመት የተፈረደባቸው ሰዎች ምን ይሆኑ? ቃል በቃል የተናገረችው ቃል አለ። እሷ እኔ ከወሰድኩት በ8 ሚሊዮን ብር ነው የተጠረጠርኩት ብላለች። እኔ ያደረግኩትን ይበልጣል አለች። ብልጽግናዎች የምታገኟቸውን ሰዎች እባካችሁን ልክ ክቡር የኦሮሞ አካባቢ ከበሻሻ ስለመጣ አብይ እንደ መንግስቱ ኃይለማርያም ጦርነት ውስጥ ገብተህ አልደራደርም ብለህ ሰፈራ አውጀ ህዝቡን እባክህን አታሰቃይ። ነዳጇንም ለሰው ስጥ። ነዳጅ ክቡር እዚህ ላይ ያለው ሰው ሁሉ ይስማ። ነዳጅ አውቀው በሆርሙዝ ሽፋን በልጅ አመካኝቶ አድርገው ነዳጁን በውድ ዋጋ ለህዝብ እየሸጡ ነው ህዝብ ምለው። እነዚህ አንዳንድ የምደውሉባት ዲስኦርጋናይዝ እሷን ለማድረግ ለራሳቸው ፖለቲካ ትርፍ የሚፈልጓት ፕሊስ ታቀቡ ነው ምለው። በረከት ብዙ ነገር ይዛ ልትመጣ ትችላለች። እውነቴን ነው የምልህ። ምክንያቱም ከኋላ በጣም 20 እና 25 የሚሆኑ ሌላ ተስቦ የሚመጡ ስላሉ ማለት ነው። ስለዚህ ለሷም ጥበቃ ጭምርም ያስፈልጋል። እነዚህን ኢትዮጵያ እየጸዳች ነው ማለት ነው። ይሄ ነው አገራ፣ ይሄ ነው ስቴት ቢልዲንግ እኮ አንዱ ይሄ ነው። ቴዲ እያጸዳን ነው። ማንም ሰው አይተርፋትም። ባይዘው ማንም ሰው ይሄን ከድሃ መቀነት ላይ እየወጣ የሚሰጠውን ይሄን ብር የሚያባክኑ ከእጅ ከኋላ አንዱን አጋፍጠው በሷ ላይ ተንተርሶ መብላት የሚፈልጉ እያንዳንዱ ከዲፖስ ሸጥ የት ገባ? ማን ሸጠ? ወስዷል መንግስት። እነማን ነበሩ? ማን ወሰደ? ኦዲት ይደረጋል፣ ገና ይታያል። አንተ ያልከው ትክክል ነው። በጣም የተያዘው ነገር አለ። ነዳጇ ተወስዶባታል፣ ተወስዶብኛል ብላለች። ማን ወሰደው? የት ገባ? በየትኛው ገቢ ቁጥር ነው የገባ? ለመንግስት ከሆነ ያ መጣራት አለበት። እና በዚህ ልክ ብዙ የምታዩ ነገሮች አሉ። እኔ ግን ደግሜ የምነግራት ፕሊስ በረከት እጅግ እናከብርሻለን። ወደ ስራውም ተመልሳ ታርማ መስተካከል ያለበት ነገር ተስተካክሎ የሚያስጠይቃት ከሆነ ተጠይቃ ተመልሳ ወደ ስራው ህዝቧን የምታገለግልበት ጊዜ ቅርብ ይሆናል ብዬ አምናለሁ። ይሄን እመኝላታለሁ። ቴዲ አመሰግናለሁ። ቴንኪው ቡኖ። ወደ ዘብር እንሄዳለን። እሺ ዘብር። እሺ ቴዳ ለምሰጠኝ እድል በጣም አመሰግናለሁ። በነገራችን ላይ ውድ እዚህ አድማጮችና ተከታታዮች የማንን ሰው እኔ ቴዲ ሐዋሳ ቤት ወይም ቴዎድሮስ በሉኝ ነው የሚለው። ቴዎድሮስ ቤት ስገባ አብዛኛው ህዝብ በመንግስት ቅር ያለው ላስደስት፣ በመንግስት ደስ የሚለው ላስደስት አይደለም የምገባው። የውስጤን ሀሳብ ግልጸኝነት ልነግር ነው የምገባው። ዛሬ ላይ ግን አንድ ሀሳብ በጣም አስመሬ ልነግራችሁ እፈልጋለሁ። ወንድሜ አሸናፊ በጣም ስለማከብረው ወንድሜ ከአንተ አይነቱ አንድ ደጋፊ አብይ አህመድ እና አብይ አህመድ አስተካክለ ጥራኝ፣ አለበለዚያ እንደዛ አይነት ጥሪ አልፈልግም። በስሜ ጥራኝ። እሺ በቃ አንተ ነህ ወንድማችን፣ አንተ ነህ። ለዚህም ነው እኔ አብይ አህመድ የሚደግፉትን ይመርምር ምለው። ለምን ሰውየው እየገደሉብኝ እንደሆነ በጣም ስለማቅ። ለዚህ ነው ሀገራችን በጣም ስለምንወድ ይህን ነገር በብዙ መንገድ የምንመለከተው። እንዲሁ በመንጋነት ተነስተን እንትና እንዲህ ነው ሊባል ፖለቲካዊ ይሁን ፍትሃዊ ማይታይ ስላልሆነ ልንጠነቀቅ ይገባል። በነገራችን ላይ ጃዋር መሐመድ አንድን ጉዳይ ወደ አደባባይ ሲያመጣ ለሁለት ዓላማ ነው የሚያመጣው። አንድ መንግስታችን የለም ተዳክመዋል፣ ወይም ደግሞ ስርዓት አልበኝነት ነክሰዋል ለማለት ነው የፖለቲካ ዓላማው ሊጠቀምበት። ሁለት ለአብይ አህመድ እየረዳው ነው። ምን እነዚህ የሚባሉ ወንበዴዎች አሉ፣ እነዚህን አጽዳ፣ በዚህ አካባቢ እንደዚህ አይነት ወንበዴዎች ስላሉ እንዲያደርግ። ይሄ ነው ትርጉሙ። እኛ እያለን ያለነው ሀገሪቱ ላይ የሰፈነው የሌቦች መናኸሪያ ሆነዋል። ሌቦች መጥራት አለባቸው። ሌባ ሲያዝ ይሄ እንዲህ ነው ብለህ ምክንያት ልታቀርብለት አትችልም። አጥፍተሃል፣ አጥፍተሻል፣ አለቀ። ለምንድን ነው የሀገር ነገር እየደረደር ልንሸውድ መሞክር? ማንን ነው የምንሸውደው? ቅድም ተናግሬዋለሁ። ወንድሞቻችን አሉ በየእስር ቤቱ ዞር ብለህ ጠይቅ። በ1,000 ብርና በ10,000 ብር የታሰሩ 4 ዓመትና 5 ዓመት የተፈረደባቸው ሰዎች ምን ይሆኑ? ቃል በቃል የተናገረችው ቃል አለ። እሷ
እኔ ከወሰድኩት በ8 ሚሊዮን ብር ነው የተጠረጠርኩት ብላለች። እኔ ያደረኩትን ይበልጣል አለች። ሰው እየተከፋፈሉት ነው። ክፍፍሉ ነው የማልፈልገው ነው። እኔ አለች እኔ ሀገር አለኝ እኔ ምሸሽበት አለኝ አለች፣ ምደበቅበት አለኝ አለች። እኔ ደግሞ ስርዓት አልበኝነት በነገሰ ሰዓት ምሸሽበት እኔ ምደበቅበት ቦታ የለኝም ነው። ድብልቅልቁ እንዲወጣ አልፈልግም ነው። ትግላችን እዚህ ጋር ነው። እህታችን አሁን ዘመን እንዳመጣቸው ሴቶች ቂጧን እያሳየች ጡቷን እየገለበጠች ቲክቶክ ላይ ቅንድቧን እየተነሳ ሻወር እየገባች አላገኛናትም። ስራ ስትሰራ ነው ያገኘናት። እናደንቃታለን፣ እናከብራታለን። ከሰረቀች አናሽሞነሙናትም፣ ሌባ እንላታለን። ለምንድን ነው መፈራው? እኔ በጥቅም አልተገናኘውም። ካላጠፋች በመንግስት ሰዎች ከተበደለች መንግስት ሆይ ስርዓት አልበኝነት ሀገር ላይ ሰፍኗል አጽዳ እንለዋለን። አሉልህ የአንተን ሀሳብ ሳይረዱ እጅና እግር የሌላቸው እየደገፉ አንተን ለመጣል ወዳጅ መስለው ጠላቶች አሉ እንላለን። መሬት በሰው ሄደ መውሰድ ትችላለህ እያሉ ነው። ህዝቡ መብቱን አንተ ፊት ሳይሆን በሰው ማስጨረስ ይቻላል ብለው እየነገሩን ነው። አየህ እንዳንተ አይነቱን የምናበረታታ ወደፊት መምጣት አለባችሁ እናንተ ነው። ግራ ነው የምታጋቡኝ። ሀገሪቷ ላይ አንድ ባለስልጣን ካወቀ አንተ እንደፈለክ መሆን ትችላለህ። በፈለከ ቦታ መሬትን መቸብቸብ ትችላለህ። መብትህ ነው፣ ወንጀል አይደለም እያልከኝ ነው። ወንጀል ነው እልሃለሁ። ወንጀል ነው። ህገወጥ ቦታ ቤት ሰርታችኋል ተብሎ ነበር ሲፈርስ የነበረው። ህግን እናስከበር ሲባል መሰለኛ ሁሉ ድሃና ህፃናት ሲያለቅሱ የነበረው። ለዚህ ነው እንዴ ስናወራ የነበረው? ተከታዮች ልታስደስት ልታስቅ ከመጣ ተሳስተሃል። ይሄ የእውነትና የፍትህ ጉዳይ ነው። መንግስትን የምትወደው የምታከብረው ከሆነ አጥፍተሃል ያልከው ነገር አጥፍተሃል ኖ ልትል ይገባል። እንደ ሀገር ያዘንኩብሽ ስትል ሀገሩ ሳይሆን ሀገሪቷን እያስተዳደረ ያለው ብልጽግና ነው። እኔ ከአንቺ 1 ብር የወሰድኩት የለም። እኔ ዘበርመቶ አላቅም። ከኔ ላይ እጅሽን አንሺ። እዛው የተሞዳሞድሻቸው እዛው ጭርሺ። አንቺ እውነት ለሀገርሽ የምታስቢና የምትጨነቂ ከሆነ ከአንቺ ጋር የተሞዳሞዱት ከአንቺ ጋር ጓዳ ለጓዳና በስንት ካፕል ውስጥ ያደረጋችሁትን አደባባይ አውጪ። ለሀገርሽ የምትቆረቆይ ከሆነ አውጪ። ብዙ ሚስጥር አንቺ ጋር አለ። ቅድም ከሰጠሹ ሙሉ ነገር አይተናል። አውጫቸው፣ አጋልጫቸው። እውነት አብይ አህመድን ኩላሊትሽን ሳይሆን አሁን ይሄን መረጃ ስጪውና ህግ ካላስከበረ ያኔ ደግሞ እንተያይ። ያንን ነው የሚያዋጣን። ኩላሊትሽን ሳይሆን አሁን መረጃ አውጥተሽ ስጪው። ከአንቺ ጋር የተሞዳሞደው ከአንቺ ጋር ዕቃ የገዛሽ ግቦ የከፈልሽውን የተቀበለሽን አቅርቢልን ነው የምንልሽ። ለምን በየእስር ቤቱ ሞልተዋል ወንድሞቻችን በ500 እና በ1000 ብር 4 ዓመት ተፈርዶባቸው አሉ። ህግ ነው ይከበር ተብሎ። ህግ ለእናንተ ማይሰራ ከሆነ ደግሞ ህግ አገሪቱ ላይ አያስፈልግም። ለድሃው ሲሆን ህግ የሚጠብቅ ከሆነ ለሀብታም ሲሆን ህግ የሚቀንስ ከሆነ ኖ አይሆንም፣ ሊሆን አይችልም። መስፍኔ በዚህ አጋጣሚ ቴንኪዩ። እውነትን እውነት ውሸትን ውሸት ብሎ መሄድ መንግስትን ማበርታት ነው፣ መንግስትን ማጠንከር ነው። ደካማ ጎኑን ነግረህ ማጠንከር ሲገባህ አድበስብሰህ እንዳኮላሽተህ ማለፍህ ይሄ ምንም አይነት የፖለቲካ እንትን አይደለም። ምንም ልንሰጠው ምን የምንችለው ጉዳይ የለም። መንግስት ካጠፋህ አጠፋህ፣ ጥሩ ነገር ስሰራ ደግ ስሰራ። እኔ ኢትዮጵያዊ ነኝ፣ ሀገሬን ስለምፈልጋት ከሰራልኝ እሰየው እለዋለሁ፣ ሲያጠፋብኝ ተው እለዋለሁ። አሁን ላይ ግን ሀገሪቷ ላይ ህዝቦችን ያማረረ ሙስና አለ። ልትሸፋፍኑት አትችሉም። ነውር ነው። ይሄ መሆን የለበትም። በረከት ገበሬዋ ሆይ ልፋትሽ ከንቱ እንዳይገባ። እሺ ቴንኪው ቴዳዬ። ልፋትሽን ከንቱ እንዳይገባ ኩላሊትሽን ሳይሆን መረጃሽን ለአብይ አህመድ ስጩ። ህግና ስርዓት ይከበር። በገዛ ሀገሯ ላይ ቁጭ ብላ ወንድ የሆነ ሰው መጥቶ አይዘኝም ለፍርድ አልቀርብም ብላለች። ቃል በቃል አልሄድም በህጉ አልተማመንም ብላለች። ከዚህ በላይ ምን ላመጣልህ ትፈልጋለህ? አልቀርብም አለች እኮ አልቀርብም፣ በህጉ አላምንም፣ በአፍሪካ ዲሞክራሲ ደግሞ ብላለች። ኢትዮጵያ ውስጥ ካለች ውዱ ወንድም ያያና አንተ እንድታብራራልኝ እፈልጋለሁ። ከሌሎቹ ሰውን ከአንተ መስማት እፈልጋለሁ። ኢትዮጵያ ውስጥ ሌላ የታጠቀ ሰው የሚጠብቀው ሰው አለ ማለት ነው አያና። ይሄ አግባብ ስላልሆነ ሊታረምና ሊስተካከል የሚገባ ጉዳይ ነው። ኢትዮጵያ ይላልሽው ነገር አሁንም ቢሆን ስርዓቱን ብትተቺ መልካም ነው። እኛ ካንቺ የተቀበልነውም የሰጠንሽም 1 ብር የለም። አመሰግናለሁ ቴዳ ለምትሰጠኝ እድል። ቴንኪው በጣም ቴንኪው ከልብ አመሰግናለሁ። 2 ነገሮች አሉ።
እያሳደዷት ነው እየሰራች ያለችውን ንጹሃን ኢንቨስተር እባክሽ ጠቁም የሚያሳዱሽን የሚለው ንግግር ጥሩ ሆኖ ሳለ እጇ ከምንም አይነት ወንጀል ንክኪ የሌለው ንጹሃን ኢንቨስተር እያሳደድን እንደሆነ የሚል እሳቤ እንዳይሰጥ ጥንቃቄ ያስፈልጋል። ኢንቨስተር ናት፣ በኢንቨስተር ሽፋን የምትሰራቸው ነገሮች ሊኖሩም ይችላሉ ብሎ ሩም መተው ያስፈልጋል። ገበሬ ሁሉ ገበሬ ላይሆን ይችላል። በማናቀው ነገር ውስጥም እየተነተነን እንዳይሆን ሊሆን ይችላል። አይ ዶንት ኖ ገበሬ ሆኖ የሚዘራው ሁሉ ሽንኩርትና እንትን ነው ወይ መድኃኒዓለም ያውቀው። የሚሰሩ ነገሮች ይኖራሉ። ሌላው አንድ ግን ማወቅ ያለብን ሁላችንም መስማማት ያለብን ይሄ ቀላል ኬዝ አይደለም። ይሄ ቁርስ ቤት ከፍቶ እንደሚሳደድ አንድ ወይም ሻይ ቤት ከፍቶ እንደሚሳደድ ነጋዴ አይደለም። የሱን ኬዝ አይደለም የያዝ ነው። አንድ ኢንቨስተር ነው። ኢንቨስተር ደግሞ በባትሪ ፈልገን ወደ ሀገራችን ማምጣት ያለብን ጊዜ ላይ ነው ያለነው። የትኛውም ሀገር ይህን ነው የሚያደርገው። ለኢንቨስተር ኤክስትራ ማይልስ ሄደው ፕሮቴክሽን ይሰጣሉ ሀገራት። እነዚህን ነገሮች ምን ቢኖር ነው እያለን የራሳችንን ሃይፖቴቲካል ስቴትመንት እየሰጠን ብንሄድ ይሻላል። ያልባሰበት እንጂ ያልተነካ የለም ይባል አንድ አባባል አለ። ነገርየው እኛ እንደምናወራው ቀላል አይደለም። ቀላል አይደለም። ይሄ ዝም ብሎ የ8 ሚሊዮን ብር የነዳጅ ምናምን አይደለም ነው። ቅድም ለዛ ነው አበሻ ጥልፍ ምናምን ማህበራዊ ምናምን ሲሉ እዛ ጋር እንትን ያልኩት ያስቆምኩት ማለት ነው። ኬዙ እንደዛ አይደለም። እንደዛም ስላልሆነ ነው እንደዚህ ሆነው እንጂ አንድ ኢንቨስተር እንደዚሁ ዝም ብሎ ከመሬት ተነስቶ ወይ አንድ የክልል ባለስልጣን ወይ አንድ የጸጥታ ቢሮ ኃላፊ የሚያሳዳት ነገር አይደለችም። ኢንፋክት ጠቅላይ ሚኒስትር ቢሮም ያለ ሰው ሊያሳዳት የሚችል ሴት አይደለችም። ጠቅላይ ሚኒስትሩ ራሳቸው የሚያውቁት ነገር ይኖራል። የደህንነት ሰዎች ራሳቸው ወይ የሚያውቁት ነገር ይኖራል። እንግዲህ እነሱ የሚያውቁት ነገር ከሆነ በጋራ የተስማሙበት ነገር ሊኖር ይችላል። የሆነ ከነሱ ቁጥር ውጪ የሆነ አንድ ማፊያ ወይ የሰፈር ወይ ጎበዝ አለቃ ምናምን እያሳደዳት አይደለም። ዝም ብሎ የቀበሌ ሊቀመንበር ምናምን አይደለም ያሳደዳት። አላሰራ አካላት የክልል ባለስልጣናትን ራሱ ማስገምገም የምትችልበት የሴት ነጋዴዎች ኢትዮጵያ ውስጥ ያሉ የሴት ነጋዴዎች ፕሬዝዳንት ናት እች ሴት። እንደ ፖለቲከኛ ሴራዎችንም እያስገባን ቫሊድ ቲዮሪ ብቻ ሳይሆን ኮንስፓይረሲውንም እያስገባን መተንተን አለብን። ለማንኛውም ክብራትና ክብራን ገብታችሁ ማውራት ለማትችሉ ሰዎች ብዙ ሰው መጨመር አልፈለኩም፣ ባሉት ይበቃል። ቴሌግራም ላይ አንድ ጥያቄ አስቀምጬላችኋለሁ። ቴዲ ሐዋሳ በዛውም የቴሌግራም ቻናል ላይ ቤተሰብ ሁኑ። ከዛ ወደ ኢወርልድ ነው የምንሄደው። የበረከትን ፎቶ ከኢትዮጵያ ፓስፖርት ጋር ቴሌግራም ላይ አስቀምጬላችኋለሁ። መጨረሻ ላይ አነባለሁ። ለሀቅ የታያችሁን እዚህም ስቴጅ ላይ ከሚተነተነው በመነሳት ሶሻል ሚዲያ ላይ ካነበባችሁት ግራ ቀኝ የራሳችሁን አእምሮ ተጠቅማችሁ እስኪ ኮመንታችሁን አስቀምጡልኝ፣ በኋላ አነበዋለሁ። አሁን ቲክቶክ ላይ ላይቭ እየተወያየን ነው በበረከት ገበሬዋ ዙሪያ። የእናንተ ሀሳብ ምንድነው ብዬ ጠይቄያችኋለሁ። የመንግስት ሰዎች በቂም በቀል ምክንያት እየተሳደደች ነው ብላችሁ ታስባላችሁ? ከፍተኛ ወንጀል ሰርታ የመንግስት ሰዎች ላይ እያሳበበች ነው ብላችሁ ነው የምታስቡት? ንጹህ ኢትዮጵያዊ በሀቅ የምትሰራ ኢንቨስተር ናት ብላችሁ ነው የምታስቡት? ኢንቨስተር ወንጀል ከሰራ ከተጠያቂነት አያድንም። ወንጀል በሰራችበት ሰዓት ላይ መጠየቋ ትክክል ነው ብላችሁ ነው የምታስቡት? ሌላ እናንተ ከጠቀስኩላችሁ ልቦናችሁ ያሳየውን ነገር ካለ ኮመንት ላይ ጻፉልኝ። ቴዲ ሐዋሳ የቴሌግራም ቻናል ላይ በዛውም ቤተሰብ ሁኑ። ዜና ምንጽፍላችሁ በዛ ነው። ላይፍ ስንገባ የመወያ አጀንዳዎችን ምንጽፈው በዚያ ነው። ሀገራችን እንዴት ሰነበተች የሚለው ንፋሱ ያመጣውን ለማንም ሳናዳላ ፖስት የምናደርግላችሁ እዚህ ነው። ቤተሰብ ሁኑ። እሺ የእናንተን ኮመንት ጠብቃለሁ በጉጉት በኋላ ማነበው ስለሆነ። ኢወርልድ ወደ አንተ ልምጣ ወንድሜ። እሺ አለው ቴዲ። እንግዲህ ኤቱ ገብተሃል። ቲክታክ ኤ ላይ ያልቃል መሰለኝ፣ ዲ ላይ ጀምሮ ዲ5 ምናምን እያለ ኤቱ ገብታል። ኤ1 ትገባለህ። 2800 ሰው እኔ ቲክታክ ሰዎች ነው ያለ የላቸውም፣ አብዛኛው የላቸውም። ክቡር ሰው የሰው ልጅ ሰዓቱን ሰውቶ አሁን ኢስተርን ታይም እንግዲህ 12 ኑን ነው ሚድናይት ነው። ሰው እያየ ነው። ክብር ኳሊቲ ያለው ነገር
ሁሉም ደግሞ መረጃውን አምጥቶ እያወጣ ነው እና ቅድም እኔ አያናን አመሰግናለሁ። ፍራንኮ ቫሉታ ተዘግቷል ያለው ለምን በራሴ ገንዘብ አምጣ ብር የለንም ተብሎ ነበር። ቅድም አንተ ደግሞ አንድ ያነሳው ነገር አለ። ተክለ ብርሃን አምባይ ያለ አሁን አንደኛ ቢዝነስ ሰው ነበር ኢህአዴግ ጊዜ ወርቁ አይተነውስ ምናምን እያለን ልንቀጥል እንችላለን እና ባንክና ታንክ የሚባለው ሁሌ ይጠቀማሉ። መንግስት መጀመሪያ መጥቶ ኢኮኖሚውን ነው የሚይዘው። ኢኮኖሚውን ይዞ ከዛ ጠበንጃውን ይዞ ሞኖፖሊ ምናምን ፕሪሪ ያለ በመሃል ሰው ሲገደል ምናምን ፖሊስ አዲስ አበባ ትላንት የገደለው አንስተሃል። ምንድነው አሁን ኢኮኖሚው ምንድነው? ሊበራል ነው ወይ ኮሙኒስት ነው ወይ? እንደ መንግስቱ ኃይለማርያም ሰውን አስርቦ ሰፈራ ምናምን ብሎ ምናምን ጌም እንዳይጫወት ነው። አይ አውቆ አስርቦ ሰፈራ ምናምን ወሰድኩ ምናምን ብሎ ምናምን ጌም ይሄ ጦርነት ምናምን ጠላት ፍለጋ ወያኔ ሻዕቢያ መወያየት መፍታት እየቻለ ማለት ነው። አሁን እችን ልጅ ብዙ እርሻ አላት። እኔ እንትኖቿን መቁጠር እችላለሁ። ያስገባችን ልጅ ቅድም የኔ ሔዋን ብያታለሁ። ፈጣሪ መጀመሪያ ግብርና ነው የጀመረው ያስጀመረው ሰውን ማንም ይሄም ክርስቲያን የሚያውቀው ነው። የቁርአኑን ስለማላቀላቅም እና ቅድም ፍራንኮ ቫሉታ ብዬ ሁለተኛውን ፍራንቻይዟን ቴዲ አንተ ሚዲያ አድጎ 24 ሰዓት ላይ በየሰዓቱ ብትሸጥ ፍራንቻይዝ ትሸጣለህ። ቅድም ሎየር እኔ ፖለቲካል ሎው ቢዝነስ ሎው ጠንቅቄ አውቃለሁ። በቢዝነስ ሎው ፍራንቻይዝ እሷ ልታስፋፋ ነው። ላይሰንስ አላት፣ እርሻ አላት እና ቀጥታ ልግባ ለምለው ቅድም ብያለሁ 7 ሚሊዮን አምጣ አንተ በ7 ሚሊዮን ባለቤት ለመሆን ነፃ ነው እንደ ይላል። ይሄ ካድሬ ደሞዝ ያጠረው ውስኪ አንድ ሙሉን በአንድ ቀን የሚጠጣው ካድሬ ዲሲፕሊን የለው። በዛ ላይ አብይ ጋር አንድ ነኛ እና ጉቦ ይጠይቃል። ብሩ አይበቃም። ጉራው ይሄ እንግዲህ ፐርሰናል እንትኑስ አልገባም። በዛ ላይ እቺ ልጅ ላይሰንስ ስላላት እርሻ ስላላት እኔ ለማቃቸው ልጆችም ለደህንነታቸው አልሰጥም። እርሻ ታስፋፋላችሁ፣ እኔ ትራክተርንም አመጣላችኋለሁ ብላ ፍራንቻይዝ ነው የምትሸጠው። ያንን እንግዲህ ኦሮሞ ነኝ። ኦሮሞ በጣም የተከበረ ሰው ዜጋ ነው። እኔ ማቃቸው እዛን ውስጥ እያንዳንዱ ጎሳ ውስጥ ሌላ ሰው እንግዲህ ኢንዲቪጁዋል እኔ በግለሰብ ነው መለካው እንጂ በዘር አልለካም። መለካትም የለብኝም። ሌሎች ሊለኩ ይችላሉ። እና እርሻ አላት፣ ላይሰንስ አላት፣ እንደዚህ ነኝ አለች። አይሪሽ ባለቤት አላት፣ ሴኩሪቲ ላይ የሚሰራ ሰው ነው ምናምን አለች። እና ልክ ይሄ የመንግስት እርሻ ይሰፋል ይባላል። እንደ መንግስት እርሻ ኢንተንሲቭ ፋርም ነው፣ ኤክስቴንሲቭ ፋርም ነው ያላት። ኢንተንሲቭንም ኤክስቴንሲቭን ማብራ ነው እንትን የምትለው። በዛ መሃል እኔ ባለኝ መረጃ ለጓደኞችም ለአንዳንዶቹ እንደሰጠችው በጎን በእኔ ላይሰንስ ፍራንቻይዝ ትገዛላችሁ ትላለች። አሁንም እኔ ሞራሊ ነው ማውራው፣ ሊጋሊም ነው ማውራው። በዛ መሃል ካድሬዎቹ ብላክ ያደርጉባቸዋል። ገንዘብ ወስዳ እኔ አስጨርሳለሁ ምናምን ብላ ፍራንቻይዝ ሰጣለሁ፣ መኪናዬንም የኔን ውሰዱ ምናምን ቢዝነስ ነው እንግዲህ እሷ ከካድሬዎች ጋር ስለምትሞዳመድ። ከዛ ግን አይቻልም ላንቺ ነው ወይ ምናምን እየተባለ ልጅቱን ማኖ አስነክቷታል። ወንድሜ አንተነህ ቅድም እንዳለው በእናቷ መጥተው አንተም ቴዲ አንተ ጋር መታ ነበረ። እዛ ላይ ጥሩ አልተናገረችም ይሆናል። በእናቷ በእንጀራ እናቷ በምናምን መጥተው ነበረ። ለምን ያቺ ምስኪን ሀገር ያቺ ለም ሀገር ዲስትሮየር ብሏል አንድ ፓስተር። ዲስትሮየር ነቀዙ ድሃ ላይ ያረጋት ነው። አንድ ጊዜ ገነት ዘውዴ ፕሮፌሰሯ ኢትዮጵያ ሴት ናት ወይ ወንድ ናት ብሎ ክርክር ነበር። ሀፍስቲድ የሚባል አንድ ሰውዬ በካልቸራል ዳይሜንሽን በሚለው የማያበላ የማያጠጣ ሀገር ይሄ እንደ አሜሪካ እንደ ካናዳ አይነቱ ወንድ ነው አለ። ሌላኛው ግን ሴት ነው። ይሄ ማስኩሊንና ፌሚኒን የሚባለው አንተ ማየት ይቻለ ሀፍስቲድ ካልቸራል ዳይሜንሽን በሚለው እና ኢትዮጵያን ሴቷን የምታበላውም እያበላሽ እያጠጣሽ የተባለችው ወንድ አድርጓታል። አሁን ብልጽግናውም የኢህአዴጉም አደገኛ በቃ በዳይ ገዳይ ምናምን አድርጓታል። ያሳዝናል። ኢትዮጵያ ለምታበላው አታጣም እና ፍራንቻይዝ ነው። ጋዟ ላይ አንድ ኮመንት ልስጥ፣ አጭር ኮመንት ነ በሳይንስ የጅቡቲው ሰውዬ አንተ ታውቃለህ፣ የጅቡቲ ሰውዬ መጥቶ እንትን ስጣን ይሄ ማን ነበር ታጁራ ምናምን ስሉ የኢትዮጵያዊ ጅቡቲ ሰው በሚገዛው ዋጋ ነው የሚገዛው። እንዴ
የጅቡቲ ዜጋ በሚገዛው እኮ ነው ኢምፖርት የምታደርጉ ምንድን ነው የምጠይቁ አለ። እኔ ሳኩኝ እና ይሄ ምንድን ነው የምሉት አንድ እንትን አለ ጅቡቲ ተርሚናል ምናምን ይሄ ምንድን ነው ሆራይዘን ጅቡቲ ተርሚናል ሊሚትድ የሚባል አለ አንድ የሚያስመጣ ካምፓኒ። ኖክን ብትወስድ ኖክ እኮ የጋዳፊ ነበር። በኋላ ጋዳፊ ተመታና አሁን ከጋልፍ አካባቢ ምናምን ያስመጣል። ያምቡ የሚባል እንትን አለ ያምቡ የሚባል ፖርት አለች ሳውዲ ምትልከው ለኢስት አፍሪካ ጁባ መሰለ መጣው ያንን ኢራን አትልኪም በዛ አለች። ሪፋይነሪ ነበር ምትልከው ፔትሮሉ ነው ያምቡ ነው ምትልከው። አሁን በያምቡ በምናምን አስመጥቶ ስቶር አድርገው ሪዘርቭ አሜሪካን ሀገር ለአንድ ሰርንቸሪ የሚበቃ አለ። ያው አሜሪካ በዓለም አራተኛ ናት መሰለኝ አምስተኛ ስለሆነች አላወዳድርም። ግን አንተም አሜሪካዊም እኔም ሌላኛውም ሰው መሆኑን ኢትዮጵያዊ ማወቅ አለብን እና በዛው አምጥታ በኖክ ተዋውላ እሷ እንደለጠፈችው ጨረታውን ሶስቱንም እሷ ታግር ምናምን ሁለተኛው አልፏል ይላል። በጨረታው አልፋ ነበረ። አሁን እዛ ጋር ምንድነው አይ አትችልም። እሷ እኮ ትልቅ ስቴት ፋርም የሚያክል ትልቅ ነው ያላት። እዚህ ላይ አሁን ልጨርስ ነኝ። ምናልባት ቅናት የሀገራችን ቅናት አሁን እቺ አደገች እርሻውን ሁሉ ያዘች ምናምን ቅድም እኔ በለሷን የብልጽግናን በለስ እችን አትቢ አንድ ፈላስፋ ቀልዷል። ፈጣሪ እንደሰጠ ለማሳየት ነው እችን አትብሎ ያለው ብሎ ፍልስፍናው ትክክል አይደለም። እኔ በሃይማኖት ክብር አለኝ በሃይማኖት ነው የሚሄደው እና እችን አታድርጊ ባሉት አሁን አንተ እንደምትለው ከገባች እንግዲህ ማንም ቢሆን አይሪሹም አይለቅም ይታረቃሉ። እና እዚህ ላይ አሁን ይሄ ቆንጆ ፖዚቲቭ የሆነ ሎጂካል የሆነ ኮመንት የሚሰጡትን እኔም በጣም ደስ ይላል። ህዝቡም ያደንቃል። እዚህ 2.8 2.7 ሺህ ሰው እየገባ ነው ኮመንትም እየሰጠ ነው። እና ፍራንቻይዝ ነው ቴዲ ፍራንቻይዝ እያደረገች ነበረ። ፍራንቻይዙ ላይ ይበላሻል። እኔ ድሮ አንድ ጊዜ መለስና ማን ነበረ አንተ ነፍስ ማር ሁለቱም የሉም በየነ ጴጥሮስ አይበላሽም ስል አንተ ስትሰራ ተበላሽቶ አያውቅም ብሎት ነበር። ይበላሻል ስራ ስንሰራ ቴዲ ስንት መከራ አይተ ነው ቁጭ ብለህ ይህን ሰዓት ሁሉ ይሄ ሚዲያ ዲስሚኔት ኢንፎርሜሽን የምታደርገው ስንት ነገር አለ። ዶንት ቴል ሚ አምና ጎና አስኪው አገን እና ችግሮች አሉ። መኪና አስመጥታ እንትን ብላ ውሃውን አቁራ ምን ብላ ቦቴውን አርጋ ሴት ልጅ ስታድርግ ችግሮች አሉ። ሆርሞንም አለ ኢሞሽንም አለ። እዛ ላይ ለብነት ውስጥ ጠልቃ ከገባች ሁሉም ብሏል ህጉ አይለቅም። የብልጽግና ህግ ደግሞ አንገት ነው እንጂ የጀነራል አንገት የበላ የስንት የነማንን የበላ ነው። አልደግፈውም። ቢዝነስ ለው አለው ካፒታል አላት ኢንቨስትመንት አላት ተይዛ በስነ ስርዓት ሰምታናል። እሺ ልጠይቅ ቴዲ እና ሌሎችም አሁን ወንድሞች የታሰረችበትን ህዝቡ ሰምቷል። አይነገርም። በቃ ምስጢር ነው። በረከት ስምኦን አለ እንደ አሁንም ሚዲያውን ኮንትሮል አድርጓል እንዴ? ድሮ ጠቅላይ ሚኒስትር ኃይለማርያም ስራ ያወራል። እባክህ ስራ አያወራም። ስራና ሚዲያ ላይ ለሰዎች ዲስሚኔት ነው የምታደርገው። ፖለቲክስ ዋን ነው። ጆርናሊዝም ላይ አንተ ኮመንት አድርግ ወይ አይነገርም ነው የሚባለው ድሮ። ለምንድን ነው ህዝቡ ሰምቷል? ለምን እንደታሰረች እንደው ሰምተናል። ሌብነት ነው። ሌብነት እኮ እንትንም ነው ኮሌክቲቭ ነም ነው እኮ ምን አይነት ሌብነት ምኑ አርጋ እና ንብረት አለች። ንብረቱን ግን አይሪሹ ሰውዬ ማንቁርታቸውን ይዘው ነው ደግሞ አንተ ጠቅላይ ሚኒስትር በለው ምንም የሚያስወጣው አያደርገውም። እንግዲህ እሱን ሌላ ዲቤት ነው። አንዱን እንግሊዛዊት ይዤልኝ ስል አንድ ኤርትራዊ ጓደኛ ያለ አትሄድም ስሉ ያኔ ቢሮ ገብታ ልጅ የባለቤት ነው የልጅ አባት ነው ብላ ባንዴ መታወቂያ የከለከለ ሁሉ ፈርሙ ምናምን ሰጡ። ይሄን ከዛ አይነት እንዲወጡ ነው። እና ብልጽግናዎች የምታገኟቸውን ሰዎች እባካችሁን ልክ ክቡር የኦሮሞ አካባቢ ከበሻሻ ስለመጣ አብይ እንደ መንግስቱ ኃይለማርያም ጦርነት ውስጥ ገብተህ አልደራደርም ብለህ ሰፈራ አውጀ ህዝቡን እባክህን አታሰቃይ። ነዳጇንም ለሰው ስጥ። ነዳጅ ክቡር እዚህ ላይ ያለው ሰው ሁሉ ይስማ። ነዳጅ አውቀው በሆርሙዝ ሽፋን በልጅ አመካኝቶ አድርገው ነዳጁን በውድ ዋጋ ለህዝብ እየሸጡ ነው ህዝብ ምለው በውድ ዋጋ በውድ ዋጋ አውቆ ህዝብ ለመመዝበዝ እንዳይንቀሳቀስም የመንቀሳቀስ መብትንም አግደዋል ይላል። ሆርሙዝ አይደለችም ሌላ ናት ነው ምለው። እግዚአብሔር ያክብርልኝ። እንቅልፍህን ምንም ይካስልኝ። ይወርልድ
በጣም ጥልቀት ለሰጠን ትንታኔ ከልብ እናመሰግናለን። ከዚህ አንግል አላየነውም ነበር። በጣም ነው የምናመሰግነው። በጣም ከተለያየ አንግል እንድናየን ያደረከን። ወደ አያና እንሄዳለን። ሌሎቻችሁ ታፕታፕ አድርጉ፣ ታፕታፕ አድርጉ። ምትስቃላችሁ። አይ ቲንክ ፍራንቻይዝ ላይ ተናገር ይሉኛል፣ አልናገርም። ፍራንቻይዝ ማለት ላይሰንስ ወስደህ ለሌሎች ላይሰንስህን አከራይተህ እነሱ የሚሰሩበት አካሄድ ነው። ፍራንቻይዝ ማድረግ አይቻልም መሬትን። ሌሎቻችሁም አንዳንድ ነገር አንስታችኋል። ላይ ኮመንት ባላደርግበት የምመርጣቸው ነገሮች አሉ። ከወንጀል አንጻር አንተነህ ከተናገርከው ጋር አልስማማም። ፍራንቻይዝም አይደለም ሲጀምር የአሰራር ብልሹነትንና ሙስና ጋር አይ ቲንክ መስፍን መልሶታል። ሞሬ መስፍን ስታንስ ነው እዛ ጋር ትክክለኛ ብዬ የማምነው እኔ። ራስህ የምትሰራው ስራ ላይ ተጨማሪ ፓርትነር ሆነ እንደዛ መሳተፍ የምትፈልግበት መንገድ ካለ እሱ ህጋዊ አካሄድ ነው። ግን ትውውቅን መሸጥ በኢትዮጵያ አይፈቀድም። ሰው ሁሉም ዜጋ እኩል ተደራሽነትን ማምጣት ነው። የአሰራር ብልሹነትንና ሙስናን ለማስቆም የሚደረገው ጥረት ይሄን አንዱ ሊቀርፍ የሚሞክረው ነገር ነው። ጠቅላይ ሚኒስትሩ ያውቃል የሚባልም ሰርቃችሁ ምናምን የሚባል ቅድም እኔ አዶን ነው የማውቀው። ዶክተር አብይ እና ሌሎች የሚያውቁት የተለያየ ይመስለኛል። ሌሎችም ከዚህ በፊት መንግስት ውስጥ የነበሩ ሰዎች ስረቁ ተብለናል ይላሉ። እኔ የማውቀው እጃችሁን ንጹህ አድርጉ፣ ልባችሁን ንጹህ አድርጉ፣ አትስረቅ፣ አትንካ የሚለው ሰውዬ ነው የማውቀው። እንግዲህ ሁለት ይሆናሉ፣ መንታ ካለው አላውቅም። ምንም የማይገናኝ ነገር ነው በዛ አንጻር። ስለዚህ ጉዳይ ያውቃል እርግጠኛ ነኝ። ደግሞ ይሄ ጉዳይ ሌላ ብዙ ነገር ጎትቶም እንደሚመጣ አውቃለሁ። በእርግጠኝነት የማውቀው ነገር ይሄ የቲፕ ኦፍ አይስበርግ ነው፣ ጫፉ ነው እንጂ ሌላ የተፋጠጡ አካላት እንዳሉና እሱ ላይ ትክክለኛ መደረግ ያለባቸው ነገሮች ማስተካከያም ለማድረግ ጥሩ እድልን የሚፈጥር ይመስለኛል። በተቻለ መጠን እንግዲህ you don't change horses mid battle ይባላልና በቴንስ በሆነ ጊዜ ላይ ነገሮችን ማናጋቱ የራሱ እንትን ስለሚኖረው ጊዜ ሊፈጅ ይችላል። አሁን እንዴት እንደሚወስዱት እነሱ ያውቃሉ፣ ነገረ ስራውን ሁሉ ስለሚረዱ። አንድ ሁለት ሶስት ነገሮች ጀስት ነካነካ ላደርግና ሙሉ ጊዜ ላለመጠቀም ልሞክር። እኔም ስለደከመኝ ሰዎችንም በቅዳሜ ምሽት ላለማዛል። አንደኛ የመንግስት ደጋፊ ለመሆን ምንም አይነት ቅድመ ሁኔታ የለም። ያው እዚህ ላይ ከነበሩም አሁንም ካሉ ሰዎች በደንብ እንደምናየው የመንግስት ደጋፊ ለመሆን ምንም አይነት ቅድመ ሁኔታ የለም። መደገፍ ፈለግ መደገፍ ነው። ልክ ማንኛውንም ነገር አርሰናልን ለመደገፍ ምንም ምዝገባም ቅድመ ሁኔታም የትምህርት ደረጃም ምንም አይነት ፈተና ምንም የለውም። እደግፋለሁ ካልክ መደገፍ ትችላለህ እና መንግስትን መደገፍ ይችላል። ለዛ ነው እንኳን መንግስትንና ራሳቸውንም ሰዎች ኢምፕሊኬት ሲያደርጉ ሊያስጠይቃቸው የሚችል ስሁት የሆነ ነገር ሲናገሩ አንዳንድ ጊዜ መንግስትንም የምንወቅስበት ነገር አለ፣ በደጋፊ አይወቅስም። እና ደጋፊዎች ሰዎች ማንም ሰው ደጋፊ ሊሆን ይችላል፣ ደጋፊ መምሰልም ይችላል። እሱን መረዳት አለብን። አይ ቲንክ ቡኖ እዚህ ነበረ። የፓርቲና የመንግስት ሰራተኛ የፓርቲ አባልና የመንግስት ሰራተኛ እንደሆነ አውቃለሁ። ለመንግስት የመናገር አቅም ግን የለውም። እሱ እዚህ ያለ ብናገር ደስ ይለኝ ነበረ። እሱም ይህን የሚክድ አይመስለኝም። እዚህ ተወክሎ የፌዴራልም ሆነ የከተማም ሆነ የክልል ማንኛውም የመንግስት ስትራክቸር ሄደህ ተናገር ብሎ ልኮት አይደለም እዚህ ያለው። ቡኖ ሲናገር ለቡኖ በደሌ ነው የሚናገረው ለራሱ እንደግለሰብ እንጂ መንግስትን የሚወክልበት ምንም ካፓሲቲ የለውም። ለጉዳዩ ካለው ቅርበት ፓርቲ ውስጥ አባል እንደመሆኑ ሰራተኛ እንደመሆኑ ከሚሰራበት መስሪያ ቤትና አካባቢ አንጻር የኢንፎርሜሽን ቅርበት ሊኖረው ይችላል። ይሄ ማለት ግን ዲሲሽን ሜኪንግም አካል አይደለም። ኤንድ እዚህ ጋር መጥቶም ደግሞ ኦን ቢሃፍ ኦፍ ገቨርንመንት የመናገር ምንም አይነት ማንዴት የለው። ይህንንም ማስተዋል ይኖርብናል። ደስ እንደ ዲስክሌመር አንዳንዱ ነገር መነሳት ስላለበት ነው። ሰዎች ጭፍና አድርገው እንደዛም የማጣበቅ ነገር ሲሰራ ጥሩ ስለማይመጣ። ሌላኛው የህግ የበላይነት የተጓደለበት ሀገር ላይ እንደምንኖር ገሃድ ነው። እኛ ብቻ ሳንሆን መንግስቱን በላይነት ኤክዚኪዩቲቭን የሚመሩት ክቡር ጠቅላይ ሚኒስትሩም ሌሎችም አካላት በግልጽ የማይደብቁት የሚናገሩት ነገር ብልሹ የሆነ አሰራርና ሙስና፣ ሌብነት የተጣባው ከበፊትም የነበረ አሁን ደግሞ በጣም ገኖ ያለ ሌብነት የተጣባው መንግስት ስትራክቸር እንዳለ በብዙ አንጻር ከማህበረሰብ አንጻር ከተቋማትና ድርጅቶች አንጻር
መንግስታዊ ከሆኑና መንግስታዊ ካልሆኑ ድርጅቶችም አንጻር ይሄ ያው በጣም የተጣባን ነገር በጣም አደገኛ ነገር ነው። ይሄ ማለት ግን ተቀብለነው እንቀመጣለን ማለት ደግሞ አይደለም። የህግ የበላይነት መጓደልና የአሰራር ብልሹነት ሀገራችን ላይ ያለ ማለት ተቀብለን እንኖራለን ማለት አይደለም። አይጥ ቤት ገባ ማለት በቃ አይጥ ቤት የገባ የትጋ ይነጠፍለት አትልም። አይጥ ቤቱ እንደገባ ሰው ነው አክት የምታደርገው። ሳትገለው ሳታወጣ ሳታጸዳ እንቅልፍ አይወስድም። አሁን አዲስ የመጣው ቫይረስም በዳሪውም በገላውም ይዞ የሚዞር ስለሚሆን ማለት ነው። የህግ የበላይነት መታጣት፣ የፍርድ መዛባት፣ ሙስና፣ የአሰራር ብልሹነትን ማጽዳት አለብን። የሀገራችን ነባራዊ ሁኔታ መሆኑን አውቀናል ማለት የሀገራችን ዘላቂ ሁኔታ እንዲሆን ግን በፍጹም የምንቀበለው ነገር አይደለም። በዛ ላይ ደግሞ የህልውና ጉዳይ መሆኑ መታወቅ አለበት። ብዙ ጊዜ የባህር በር የህልውና ጉዳይ ነው እንላለን። ብዙ ነው የመንግስት የህልውና ጉዳይ ነው። የህግ የበላይነት የሌለበት ሀገር አይጸናም፣ አይሻገርም፣ አይበለጽግም፣ ምንም አያገኝም። ህግ የማይከበርበት ህግ ስር ስንመጣ እኔና አንድ ባለስልጣን እኩል ሆነን የማንታይባት ሀገር ሆና አትቀጥልም። ይጓተት ይሆናል፣ እንዛዛ ይሆናል፣ አይቀርም ግን ያፈርሰናል። ከውስጥ ነው የሚያፈርሰን። መንግስት አንደኛ ተጠቂ ነው። ህዝብ ዛሬ ሊጎዳ ይችላል። የሚያጠፋው ግን ህዝብ አይጠፋም፣ የሚያጠፋው መንግስት ነው። ስለዚህ ይህንን የሚረዱ ይመስለኛል። መንግስትም እዚህ ላይ ጠንከር ያለ አቋም ይይዛል ብዬ አምናለሁኝ። በዛ አንጻር መረዳት አለብን። ነባራዊ ሁኔታን ማወቅና ዘላቂ ሁኔታችን እንዲሆን መቀበል የተለያዩ ነገሮች ስለሆኑ ማለት ነው። የበረከት ጉዳይ እንደ አንድ ግለሰብ እሷን ዝም ብለን እዚህ ጋር አጀንዳተን እያመነጀግናት እንዳልሆነ ደግሞ እንድትረዱ ፈልጋለሁ። እንደኔ በተለይ የበረከት ጉዳይ አንደኛ እንደ ምሳሌነት፣ ሁለተኛ ደግሞ እንደ ወቅታዊ ጉዳይነቱ ጊዜው ያመጣው ንፋሱ ያመጣው ብሏል ቴዲ ቅድም። ጊዜው ያመጣው ነባራዊ ሁኔታችን ላይ አዲስ ያለ ኢንፎርሜሽን ዜና ስለሆነ ወጣ ያለ ነገር ብዙ ነገርም ኢምፕሊኬሽኖች ስላሉት እንደ ምሳሌም ደግሞ ጠንካራ ሴት ምሳሌ የምትሆን ሴት የተሸለመች ሀገር ወዳድ ሆና ሳለች በዚህ በኩል ደግሞ በህግ በኩል ያሉ ጥያቄዎች እሷ የምታነሳቸው በእሷ ላይ የሚነሱ ነገሮች ለውይይት አስፈላጊ እኛም አእምሯችን የምናዳብርበት ብዙ ነገር እየተማርን እኮ ነው ዛሬ እዚህ ላይ ተርሞች ራሱ እየተረዳን ብዙ ነገር እየተነጋገርን ያሉትን ችግሮች እያወቅን ነውና ይሄ ለውይይት አስፈላጊ ስለሆነ ይሄ ደግሞ አንዱ የህግ የበላይነትና ብልሹ አሰራርን ለማስቀረት ትልቁ ቱል የሰለጠነና የነቃ ማህበረሰብ ነው። ብልሹ አሰራርን አሜን ብሎ የሚቀበል ያልሰለጠነ በሙስና ራሱ የሚጠቀም አንድ የአፍሪካዊ ሰውዬ ቪዲዮ ቆርጬ ሁሉ አለኝ። በጣም የሚያስቀኝ ሳይሆን እንደዚሁ ነው የሚያስቀኝና ኮራፕሽን አለ if I don't benefit from it no if I benefit from it I protect it አለ። ባለስልጣን ነገር ይመስላል የሌላ ኬንያ ይሁን እንደዚህ ሞዛምቢክ ይመስለኝ። ሙስና እኔ ከተጠቀምኩበት እከላከለዋለሁ አለ። አይኑን ጨፍኖ ማለት ነው በግልጽ ወጥቶ አንዳንዴ አይባልም እንጂ እኔ ከተጠቀምኩበት እከላከለዋለሁ የሚባል ነገር የለም። ሙስና ዛሬ ሊጠቅምህ ይችላል፣ ዞሮ ባይት ያደርጋል፣ ከኋላ ዞሮ ይነክሳል። እንደ ሀገር ደግሞ ሀገር ሊያሳጣን ይችላል። ስለዚህ የህልውና ጉዳይ ነው፣ አስፈላጊ ነገር ነው። የምንወያየው በረከትን ታርጌት አድርገን ሳይሆን ከበረከት ጋር የተያያዘው ብዙ ሶፊስቲኬሽን ስላለው ውስብስብ ስለሆነ የምንወዳትና የምናከብራት እህታችንም ስለሆነች ይሄ የውይይት ርዕስ ይሆነናል። ራሳችንን ለማብቃት ለማንቃት መንግስትም ደግሞ ወደዚህ አይኑን ዞር በደንብ አድርጎ መመርመር ያለበት መጠርጠር ያለበት ነገር ካለ እሷ የምታነሳቸው ክሶች አሁን ያለችበት ቦታ የት ነው ለህግ መቅረብ አለባት የሚለው ባይዞ የዘበርን ሁለት ያንስተኛል። ኦፍ ኮርስ እኔም ብያታለሁ እኮ ግን አንቄ ላቀርባት አልችልም። ቅረቢ ብያታለሁ። እሷ ማትፈልግ ከሆነ የራሷን ያነሳችው ፖይንት አለ። ትክክለኛው አካሄድ ለህግ መቅረብ ነው። ሲስተሙ ፕሮቴክት ማድረግ መቻል አለበት። ተጠርጣሪ ፍትህ መኖር አለበት። አሁን ባለው ሁኔታ እሷ የምታውቃቸው ነገሮች አሉ። የበላይ አካሎች ደግሞ ሌሎችም አሁን ቅድም መስፍንም ብሎናል። እሺ ቴንክ መስፍንም ብሎናል። ሙሉውን ጊዜ አልጠቀምም ብዬ በደንብ እየተመለከቱ እያዩት እንደሆነ አምናለሁ። ይሄ ከነሱ ትኩረት የሚያመልጥ ነገር አይደለም። አይተው አስተካክለው በህግና በህግ ብቻ እንድትዳኝ በሰዎች ስሜት በጥላቻ በግሩፕ ቲንኪንግ በዘመቻ እንዳይሆንና በህግና በህግ ብቻ እንድትዳኝ ሌሎች የተያያዙ እዛ ጋር ገንዘብ ተቀብሎ ሞር ገንዘብ ጨምሩልኝ የሚል ሌባ አብሮ የሆነ ነገር ያደረገ እሷ ላይ ሌላ ነገር ለማድረግ ወይ ገፍተህ አስወጣልኝ ተብሎ ከወርቅ ውስጥ ትውጣልን ተብሎ የተሰራ ግሩፕ ቲንኪንግ ካለ
አሁን ራሱ ለእሷ መያዝና አለመያዝ ሰጣ ገባ ውስጥ ያሉ የኃይሎች ካሉ ከህግ ውጭ የሆነ ነገር ለማስተካከያ መንግስትም ትኩረቱን ይስባልና በዚህ ደረጃ እንረዳው እላለሁ። አመሰግናለሁ ቴዲ። እኔ ልተኛ እየመሸ ነው። ቴንኪው አያና፣ እኛም እየጨረስን ነው። እኔ እዚህ ጋር የሚመስለኝን ልበልና ወደ አንተን ሄዳለሁ። የሚመስለኝ በረከትን በጣም ታዝቧታል፣ በትዕግስትም ተመልክቷታል። ሁለት ነገር ታዝቧታል፣ በደንብ ስሙኝ፣ በትዕግስትም ጠብቋታል። አይ ቲንክ መታዘባቸውንና በትዕግስት መጠበቃቸውን ማንም ምንም አያመጣም በሚል በተለይ ጠቅላይ ሚኒስትሩ የተዘናጋች ይመስለኛል። ብዙ ነገር ስታደርግ ቅድም እንዳልኳችሁ መንግስት ደህንነት አለው። እንኳን አይደለም በእሷ ደረጃ እንኳን አይደለም በእኛ ደረጃ እዚህ የምናደርገውን ውይይት ቲክቶከሮች ዝም ብሎ ጌም እየተጫወቱ ከአንደበታቸው የሚያወጡትን ንግግሮች ባያደርጉ ይገርማቸዋል። ኢንፎርሜሽን አናሊስቶች አሉ። ኢንፎርሜሽን ይተነተናል። ዝም ብላችሁ ተራ እንኳን 10 20 ሆናችሁ ዞሮ ዞሮ የደህንነት ጉዳይ ነው። ምን እያወራችሁ እንደምትሉ ማን ምን እያወራ ነው? ህዝቡ ምን ላይ ነው ያለው? ቶፒኩ ምን ላይ ነው? አሁን እየተንሸራሸረ ያለው ነገር ምንድን ነው? ኢንፎርሜሽን አናሊስቶች አሉ፣ ሪፖርት ያደርጋሉ። ያ በዛ ደረጃ እንኳን ያሉ ይሄ የእኛን ውይይት ተውት፣ በጣም ትልቅ ውይይት ነው። 10ም 20ም ሆናችሁ እንኳን ስታወሩ እንደምትደመጡ ማወቅ አለባችሁ። የትኛው መንግስት ያደርጋል? መንግስት ህዝቡ ወደሚውልበት ነው የሚውለው። በበረከት ጉዳይ ዝም ብሎ ነዳጅ 5 ሚሊዮን ምናምን እንደዛ እሱ አይደለም። ይሄ ነዳጅ የ8 ሚሊዮን ብር ምናምን አይደለም። አንድ ትልቅ ኔትወርክ አለ። ይሄ አደገኛ ኔትወርክ ነው። ይሄ አደገኛ ኔትወርክ እሱንም የመበጣጠስ ነገር ይመስለኛል። እንዳልኳችሁ የመሳሪያ ንግዶች የሀገር ደህንነት ጉዳይ ነው። ድሮን ከተባለ የሀገር ደህንነት ጉዳይ ነው። መንግስት መድረክ ላይ ወጥታችሁ እንድትናገሩ ማይክ ሲሰጧችሁና ቁጭ ብሎ ሲያደምጧችሁ ከአንደበታችሁ የሚወጣውን ንግግር ይሰማሉ። ለእነሱ ነው የምትናገሩት። ንግግር አማረልኝ ተብሎ መድረክ ላይ ዝም ብሎ አይቀደድም። አንዳንዶቻችሁ የምታደርጉትን አንዳንዶቻችሁ የማታደርጉትን። አሁን ድሮን ቅድም ያልኳችሁ ድሮን ሞርታሮች የኔ ሴኩሪቲ ካምፓኒ ምናምን አድቫይስ ያደርጋል ምናምን ለአፍሪካ ሀገሮች ሪቤል ፎርሶችን አናደርግም ካለው ኦኬ፣ እናንተስ ብትሆኑ ዝም አትሉ። ምናልባት በነሷ በባሏና በሷ የሚመራ የሴኩሪቲ ካምፓኒ ያማከራቸው አፍሪካ ሀገሮች ይኖሩ ይሆን? አውሮፓ ውስጥ ፍቃድ ያለው ድሮን ሞርታር መሳሪያዎችን ለታጣቂዎች አናማክርም ስትል ለምን እንዳለች ይገባቸዋል። ታጣቂዎችን አናማክርም ማለቷ ታጣቂዎችን እናማክራለን አትልም። መሳሪያ አምራች ደግሞ ለገዛ ሁሉ ይሸጣል። ምንድን ነው? ገበያ ነው እንደምትለው። መሳሪያ ድሮን የሚሸጥ ከሆነ ገበያ ነው። በሲሪየስ ክትትል ውስጥ የቆየ ሴት ናት። ዝም ብሎ አይደለም። እንዳውም ሲመስለኝ በደንብ ይገርማችሁና ራሳቸው ጠቅላይ ሚኒስትሩ በሚመሩት በጣም በብዙ ምርመራ ውስጥ የቆየ ሴት ናት። እንደምታውቋት ስትናገር ለነገ አትልም። ንግግሮቿ ብዙ ነገር ነው የሚዳሰሰው። ከዛ በመነሳት በቃ ለአንዴና ለመጨረሻ ጊዜ የእሷ ያለችበትን ኔትወርክ የመበጣጠስ ስራ ነው። አደገኛ አካሄድ ውስጥ እየገባች ስለሆነ ከመሳሪያ ዝውውር ጋር ምናምን የታሰሩ ባለስልጣናቶችን ዜና ትሰሙ እንደሆነ ከእሷ ጋር ኮኔክሽን ያላቸው ብዙ የተያዙ አሉ። እኔ ከዛ አንግል ነው ማየው፣ ከዛ አንጻር ነው እንጂ ማየው ይሄ የ8 ሚሊዮን ብር ወይም ደግሞ እንትና የተባለ ባለስልጣን አላሰራለኝ ምናምን በሚል እሱ አይደለም ወሬው፣ እንደዛ አይደለም። ያ ደግሞ ጠቅላይ ሚኒስትሩ አይተው የደህንነት ሰዎች አይተው እንትን ብለው ምናምን የደረሱበት ነገር ነው። ይሄ ቀላል ኬዝ አይደለም። ቀላል ኬዝ የሆነው ሲነገራችሁ ነው። ኬዙ ከተነገራችሁ በስተጀርባ ሌላ ኬዞች ይኖራሉ፣ በእርግጠኝነት አሉ። እኔ እንደዛ ነው ማየው ለማለት ያለው።
ለሌሎች ኢንቨስተሮችም ለሌሎች ነጋዴዎችም አገሪቷ ውስጥ ለሚሰሩ ሰዎችም እኔ አንድ ነገር እንደው እንደ ማህበረሰብ ውስጥ እንደሚርመሰመስ ትንሽ ሰው መመክራችሁ የሆነ ሁለት ባለስልጣን አውቃለሁ ብላችሁ እላፊ አትሂዱ። አለስ የሚመጣብኝ ነገር እጋፈጣለሁ ምናምን ካላላችሁ በስተቀር። ሁለተኛ እናንተ ሙስና የሰጣችሁ እናንተ ካለማመዳችሁ እኛማ ወይም ደግሞ ሌላው ሰውማ እንዴት እንደሚያሰቃዩን ቁጠሩት። አላሰራ ካላችሁ እናንተ ለመንግስት ቅርብ የሆናችሁ ሰዎች፣ ለስራ አስፈጻሚ፣ ለሚኒስትሮች ምክር ቤት ሰዎች ቅርብ የሆናችሁ ሰዎች እናንተን አንድ የወረዳ ባለስልጣን አንድ የክልል ባለስልጣን አላሰራ ካላችሁ እናንተ ናችሁ ቀዳሚ የሆናችሁ ይሄው በሙስና አላሰራ ብሎኛል ለስራ ወይስ ልልቀቅ ማለት አለባችሁ። ሙስና መጥፎ ነገር ነው። አንዴ ብላክሜል ከተደረጋችሁ ብዙ ፈንጅ ነው የምትረግጡት፣ ብዙ ፈንጅ። የበረከት ጉዳይ ቀላል አይደለም። ዝም ብሎ የተነካካችው ነገር የሽሮ የበርበሬ ነገር አይደለም። ይሄ ነው የሚመስለኝ። ስላዳመጣችሁኝ አመሰግናለሁ። ወደ አንተነህ እንሄዳለን። አመሰግናለሁ ቴዲ ለሰጠኸኝ ተደጋጋሚ እድል። ከኔ በኋላ ዋጋሪ በሁለት ጉዳዮች ላይ ልጠይቀው የምፈልገውን ጠይቀዋለሁ። አንደኛው የኔ ሀሳብ ጠቅለላ አድርጌ ላንሳለህ። የኔ ሀሳብ ምንድን ነው? አገር በሚመራበት ጊዜ ኢንቨስተሩ በጣም ፕሮቴክሽን ይፈልጋል። ባለሀብቱ በተለይም ደግሞ ሴሌብሪቲ ሆኖ የወጣ ሰው በጣም ጥበቃ ይፈልጋል። ጥበቃው መደረግ ያለበት ለምንድን ነው? ለኢኮኖሚው ሲባል ነው። ሌሎችም በዛ እንዳይበረግጉ እንዳይደነግጡ ለማድረግ ነው። በእኔ እምነት በአንተነህ እምነት ነጋዴ ሆኖ ከጉሊት ነጋዴ አንስተህ እስከ መጨረሻው ሀብታም እስከ ሼክ መሐመድ እስከሚባለው ድረስ የማይሰርቅ የማያጨረብር ከመንግስት ላይ ወይም ደግሞ ከሌሎች ላይ የሆነ ነገር ለመውሰድ በጎን የማይሰራ አለ ካልከኝ በፈለግከው ወረዳለው አንድ አታገኝም። ነጋዴ ገንዘብ ካገኘ ማንኛውንም ነገር ያደርጋል። ስለዚህ ነጋዴው ገንዘብ ካገኘ ማንኛውንም ነገር እንደሚያደርግ ደግሞ መንግስት ማወቅ አለበት። መንግስት መከላከል ያለበት በማሰር ብቻ ነው ብሎ የሚያምን ሰው ካለ ስህተት ነው። መንግስት ከማሰር ባለፈ ሌሎች በጣም በርካታ አማራጮች አሉት መጠቀም ያለበት። እነዛን ሳይጠቀም ማሰር ስለሚችል ብቻ እስር ቤት ወስዶ ማስቀመጥ ስለሚችል ብቻ የሚያስር ከሆነ እችን ልጅ በማሰሩ ምክንያት መንግስት ይሄ ድርጅት በሙሉ በየቦታው ሲዘጋ ይኸውልህ እሷ የምታመርታቸው ምርቶች መቅረት ብቻ አይደለም፣ የቀጠራቸው ሰራተኞች መባረር ብቻ አይደለም። ኦቨርኦል የሆነ በእሷ ምክንያት በሙሉ የሚሽከረከር የነበረ ገንዘብ በሙሉ ይቆማል። የመንግስት ግብር ከእያንዳንዷ ሱቅ በእሷ ምርት ምክንያት እሷ በምታመጣው ነገር በምታቀርበው መርካቶ ላይ አትክልት ተራ ላይ በምታቀርበው ነገር በመላው ከተማና በሀገሪቱ አካባቢዎች የሚንቀሳቀሰው ነገር በሙሉ እንደሚጓተት እንደሚጎዳ መንግስት ማሰብ ካልኩሌት ማድረግ አመታዊ ገቢዋን ካልኩሌት ማድረግና ያጭበረበረችው ምን ያህል ነው? ነዳጅ ኦኬ ሸጠቻው ቺሌባ ሞላጫ ብሎ ምን ማድረግ አለበት? በራሱ የአሰራር ስርዓት ሁለተኛ ነዳጅ እንዳትገዛ ያደርጋታል። አንድ በል ይሄ ቀላሉ ነው። ሁለተኛው ምንድን ነው? ድጋሚ ከነዳጅ ጋር በተያያዘ ነገር ውስጥ እንዳትገባ ያደርጋታል። ከዛ በኋላ ገንዘቡን ያጭበርብራ የወሰደች የሚባለው በኋላ በግብር መንግስትን የሚጥልባት ግብሩን ይጥልባትና ብሩን ይወስድባታል። ይህን የሚከለክለው ነገር አለ። መንግስትን አማራጮች አሉት። ሲያስር ግን ጥሩ አይደለም ማሰር። ትርፍ የወሰደችውን ብር መውሰድ ይችላል። እኔ ደግሞ እያልኩ ያለሁት ምንድን ነው? ጠርተህ አወያይ ነው። መንግስት ጠርቶ እችንም ሆነ ሌላ እንደዚህ ሲያጨረብር ሲይዝ ማሰር አይደለም ያለበት፣ ማስደንገጥ አይደለም ያለበት፣ ጥቃቅን ምክንያቶችን ማንሳት አይደለም ያለበት። እያወቀ እንደማያውቅ ነው የሚሆነው ነጋዴውን። ከዛ በጎን እሱም ነጋዴውን መጎሸም አለበት። አየው አሰራሩ እንደዛ ነው እንጂ በቃ ህግ ተጥሷል፣ በሁሉም በህግ ፊት እኩል ነው ምናምን አይባልም። ይሄ ፋራ የሚሰራው ስራ ነው። አራዳ መንግስት ነው መሆን ያለበት። አራዳ መንግስት ስትሆን ያለ እላፊ ሄደውን አንተ
አንሊሚትድ የሆነ ፓወር ነው ያለ። እላፊ በጎኑ ትሄድበታል። አሁን አስተዳደራዊ ነገር ኤግዞስቲቭሊ ሳትጨርስ ሳታወያይ የወሰደችውን ገንዘብ እንድትመልስ ሳትነግራት ዝም ብለህ ማሰር ስለምትችል ብቻ እጇ ላይ ካቴና ታስገባለህ። ስንትና ስንት ሰራተኛ ቀጥራ የምታሰራ ስንትና ስንት ሄክታር መሬት እያረሰች ያለችውን ልጅ ይሄ ፌር አይደለም። እኔ ስለማውቃት አይደለም፣ እሷ ጋር ጥቅም ስላለኛል የምከራከረው። ሌላውን ባለሀብት ከሀገር እየሸሸ እየወጣ ነው ያለው። ባለሀብት በእንክብካቤ በጥበቃ ነው መያዝ ያለበት። የባለሀብትን ጥቅም የምናውቀው አገር የሚቆመው በባለሀብት ስለሆነ ነው። ያጨበረብራሉ ወይ? እልም ያሉ አጨበርባሪዎች ናቸው። ደግሞ ማጨበረበር በቻሉት ልክ አንሊሚትድ የሆነ ማጭበርበር ውስጥ ሊገቡ ይችላሉ። ባለሀብት መንግስት ምንድነው መሆን ያለበት? ኢትዮጵያ ውስጥ በግብርና መስክ የተሰማራቸው እሷ ብቻ ናት? ኖ ሌሎችም እኮ እየተያዙ እኮ በሌላ በአስተዳደራዊ መልኩ እኮ እየተቀጡ እኮ ነው። በግብር እየተቀጡ ከእንደገና ደግሞ ፍቃድ እየተከለከሉ አንዳንዶቹ ተጨማሪ ሊዝ ላይ ምናምን እየተደረገባቸው እኮ ተወስድባቸዋል። የት ይሄዳሉ? ከማሰር ባሻገር ስራውን እየሰራ እኮ ተቀጥቷል። ምትለው ስፔሲፊካሊ ካሉ የግብርና ከእሷ በብዙ እጥፍ ግብርና ውስጥ ያሉ አሉ። ብዙዎችን መጥቀስ ይቻላል። ስለዚህ አንተ በአንተ እይታ ምንድን ነው በዚህ ደረጃ እሷ ላይ እንደዚህ ክሶች የመጡት? እኔ እኮ ተራ ክስ ነው የመጣባት ልጅቷ ላይ የመጣው የማጥቃት ፍላጎት ስላለ የመጣ ነገር ነው ብዬ ጠረጥራለሁ ብዬ ነግሬሃለሁ። ለዛው ማስነሳት አንድ ቦቴ ነዳጅ የወሰደችውን ሽጣ ከሆነ ብሩን ቶሎ ብለሽ ገቢ አድርጊ ማለት በቂ ነው። ማሰሪያ አያስፈልግም። ለምን ታስራታለህ እንዴ? ያው እሷ ወስዳ ቢሆን ማለት ነው። ወስዳ ራሱ በዚህ አንተ ጉዳዩ ከነዳጅ ጋር ነው ብለህ ነው የወሰድከው? አይደለም፣ ከነዳጅ ጋር አይደለም። ልጅቷን ማጥቃት ነው የተፈለገው። ልጅቷን ማጥቃት ነው የተፈለገው። እሷን ለማሳደድ ነው የተፈለገው። ተስፋ ማስቆረጥ ነው፣ ከሀገር ማስወጣት ነው የተፈለገው። ልጅቷን ማጥቃት ከተፈለገ በዚህ ደረጃ አንኮንዲሽናሊ ይሄ ሁሉ የኢንቨስትመንት ቦታ እንዴት ሰጥቷታል? ይሄ ሁሉ ማሽነሪ እንድታስገባ፣ ይሄ ሁሉ አዲስ አበባ ውስጥ ያመረተችውን በኮንቴነር እያቆመች እንድትሸጥ፣ የተለያዩ ስራዎች እንድትገባ በዚህ ደረጃ እንዴት ሰጠው? ለማጥቃት የሚያበረታታው አለ፣ የሚደግፋት አለ። አሁን እኮ እንደ መንግስት እኮ እሷን የሚያጠቃ አይደለም። የሆነ ሴል የሆነ ቦታ ላይ ቁጭ ብሎ ይችን ልጅ እያጠቃ ያለ የሆነ ሰንበዲ አለ ነው የኔ ጥርጣሬ። ስለዚህ ያ ሰንበዲ እሷ ናት መናገር ያለባት። ማን ነው እያጠቃሽ ያለው? ማን ነው ከኋላሽ እየተከታተለ ይህንን ነገር የሚያደርገው የሚለውን በረከት መናገር መቻል አለባት። አንተ ፈልገህ እሷን አግኝተህ አምጥታት ማን ነው የምትጠረጥር? በምን ምክንያት ነው የሚያሳድዱሽ? እያንዳንዱ የአንቺ መረጃ እንዴት ሊወጣ ቻለ? እኔ በመጀመሪያው ስትጠረጠር ቤቷ ተበርብሮ ብዙ ነገሯ የወጣ ይመስለኛል። ኮምፒውተሮቿ፣ ኢሜይሎቿን ምናምን ስትጠረጠር ያው ስልክህን ምንም ክፈት ስለምትባል ስትከፍት ቤቷም ስለሚበረበር በዛ የወጣባትም ይመስለኛል። ግን መንግስት ያን ካወቀ ያላትን ገንዘብ ካወቀ እንደ መንግስት ስማርት በሆነ ወይ ይህንን ነገር ማስተዳደር መቻል አለበት እንጂ እሷን በማሰር የሚገኝ ትርፍ የለም። እሷን በማሳደድ ከዛ ሀገር እንድትወጣ እንድትዘጋ በማድረግ እንዳትሰራ በማድረግ መንግስት አያተርፍም። መንግስት የሚያተርፈው እሷ ሰርታ ሞር ግብር ስትከፍል፣ እሷ ሰርታ ሞር ሰዎች በእሷ እንዲጠቀሙ በማድረግ ነው መንግስት የሚጠቀሙ። ይሄ የሚሆነውን ነገር ጠቅላይ ሚኒስትሩ አያውቁም ብለህ ታስባለህ? ጠቅላይ ሚኒስትሩ የጠቅላይ ሚኒስትር ስራ በ3 ወር ወይ በአመት ወይ በተወሰነ ጊዜ መገምገም ነው የተቋማትን ስራ ሪፖርታቸው ሲመጡ። ይሄን አያውቁም። እያንዳንዱ የቀን ተቀን ነገር እየገባ የጠቅላይ ሚኒስትር ነው የሚሰራው እንበል። ቴዲ ምን ነካ? አሰራሩ አይደለማ። የፖሊስ ምርመራ ይሄን የሚመለከተው አንድ አንተነህ እባክህ 200 ካሬ ሜትር ላይ ዘርታ በቆሎ ምናምን ምዘራ ገበሬ አታስመስላት። ትልቅ ኢንቨስተር ናት እኮ፣ በጣም ትልቅ ኢንቨስተር ናት እኮ። ትልቅ ካፒታል ያላት ማለት ነው። ከአንዴም 2 ጊዜ ጠቅላይ ሚኒስትሩ እዛ ሄደው የጎበኙላት በጣም ብዙ ካፒታል የምታንቀሳቀስ ኢንቨስተር ናት። የሴቶች አሰራሩን ስለጠየቀኝ ነው። የጠቅላይ ሚኒስትሩን ስርዓቱን ስለጠየቀኝ ነው። አንዴ ሰማኝ ወይ በእናትህ ጥያቄ ልጠይቅ ነው። ከዛ ታወራለህ።
የሴት ነጋዴዎች አገሪቷ ውስጥ ያሉ የሴት ነጋዴዎች ማህበር ፕሬዚዳንት ናት። እችን ሴት የሚያሳዳት አካል ከኤግዚኪቲቭ ብራንች ወይም ደግሞ ከስራ አስፈጻሚው በላይ ነው ማለት ነው። ወይም እያወቁ ምንም ማድረግ ስላልቻሉ ነው ዝም ያሉት ነው እያልከኝ ያለ ወይስ በስራ መጣበብ ምክንያት አንድ ኢንቨስተር ስለሆነች የእሷን ጉዳይ አላዩም ብላ አቅልላ እያየው ነው? እነማን ናቸው እነዚህ ሰዎች? መንጋ ደስ እንዲል ከፈለግ አብይ ነው እያደረገ ያለው እያንዳንዱን ባለ እንትን ነጋዴ ጋር እየደወለ ሰሩ ፍቱ እያለ ያለው አብይ ነው እያልኩ እንዳወራ ነው የምትፈልገው? እንደዛ ይደረግ አሰራር የለም እያልኩ ነው እኔ። እኔን እንድታስደስት አይደለም። እኔ ለምን ታስደስታለህ? አንተ ልቦና ያሳየህን ነገረኝ እንጂ እኔ አሰራሩን ስርዓቱን ነው መደበኛውን አሰራር ነው እኮ የምነግርህ ቴዲ። ፖሊስ መደበኛው አሰራር አንድ ኢንቨስተር አንተ እንደምትለው የሆኑ በህቡ የተደራጁ ኢንቪዚብል ሃንዶች ሲያንገላቱት አገሪቷን እየመሩ ያሉ አካላቶች አቁም ነው የምትለው? ይሄንን ዘርፍ የሚመራው ሰው ነው የሚከታተለው። ኃላፊነቱ የፖሊስ ኮሚሽን ስራ ነው ይሄ። ከሱ ስርም የሆነ ዳይሬክተሮት ወይም ደግሞ የሆነ መምሪያ የእንደዚህ አይነት ወንጀሎች ክትትል ቡድን ስራ ነው ይሄ። እዛ ጠቅላይ ሚኒስቴር በየቀኑ በእያንዳንዱ ጉዳይ ላይ አይገባም፣ ውሳኔም አይሰጥም፣ አሰራሩም የለም። እኔ እኮ እዚህ ውጭ ያለነው ሰዎች አገር ላይ ያለውን አሰራርና ስርዓት አናቅም። እያንዳንዷን ነገር አይወስንም፣ አሰራሩም የለም፣ እሱ ጋርም አይመጣም ጭራሽ። ጠቅላይ ሚኒስቴር በፖሊሲ ጉዳዮች ላይ መስሪያ ቤቶች የሰሩትን የስራ ሪፖርት ይገመግማል። በ3 ወር አንዴ ወይ ደግሞ በ6 ወር አንዴ። ከዛ አስቸኳይ ጉዳይ ካጋጠመ የሚሰባሰቡበት ሁሉንም ሰብስቦ አንድ ላይ ያወያያል። ከዛ ውጭ እንዴት ብሎ ዲቴል ውስጥ እያንዳንዱ ጉዳይ ውስጥ መግባት ይችላል? በእናትህ አይችልም እኮ። እንደ ምሳሌ እንኳን አንድ ነገር ላንሳ ብትል በአንድ ስብሰባ ላይ እኛ ስንሰበሰብ ኖረናል። እንግዲህ ከመለስ ጋር ከኃይለማርያም ጋር ሁሉ እናውቀዋለን አይደለን? እያንዳንዷን ነገር ቁጭ ብዬ የ130 ሚሊዮን ህዝብ ጉዳይ ልመልከት ካለ ምን ይሰራ ይችላል ይሄ ሰው? ስለዚህ ሁሉ ነገር ላይ አሁን ውጭ ያለው ዳያስፖራ የሚያውቀው በቃ ሁሉንም እሱ ነው እያለ ስለሚሄድ እኔ ከእንደዚህ አይነቶቹ ጋር መነጋገር አልችልም። ጠቅላይ ሚኒስቴር እያንዳንዱ ነገር ውስጥ ይገባል ብዬ አላምንም። ጊዜውም አለው ብዬም አላምንም። አሰራር ስርዓት ተዘርግቷል። እያንዳንዱ መስሪያ ቤት በአዋጁ መሰረት ስራውን ይሰራል። ጠቅላይ ሚኒስቴሩ እያንዳንዱ ጉዳይ ውስጥ የሚገባበትም ስልጣኑ እንትኑም አይፈቅድለት፣ ሃይራርኪውም አይፈቅድለትም። ነገር ግን ስብሰባ ላይ ሲነሳ ውይይት ላይ ወይም በአመታዊ ግምገማ ላይ በመሳሰሉት ላይ ነገሮች እንደ ምሳሌ ተነስቶ ሊወያዩበት ይችላሉ። ይሄኛውን እስቲ በደንብ እንየው ሊባል የሚችል ነገር ይኖራል። ያንዴ ግን እኔ እንደዚህ አላስብም ማለት ነው። በእያንዳንዷ ዴይ ቱ ዴይ አክቲቪቲ ውስጥ ገብቶ ላርግም ቢል ሁኔታው የሚፈቅድ አይመስለኝም። የጠቅላይ አቃቤ ሕጉም በራሱ ፖሊስም በራሱ ይህንን ፍርድ ቤቱን በራሱ እንደውም ፍርድ ቤቱ ተጠሪነትም የሌለው አካል ነው። ስለዚህ የተሰጣቸውን ስራ በራሳቸው ነው እያቀዱ እየመረመሩ የሚሰሩት የሚለው ነገር ነው። አሰራሩ ይሄ ነው ለማለት ነው። ከዛ ውጭ ግን ዋጋሪ እንዲመልስልኝ የምፈልገው ልጠይቀውና በዚሁ ልውጣኔ እሱ አንደኛ ዋጋሪ ምንድነው? ከህግ አንጻር መሬት አሰጣለሁ ሰው መሬት አሰጣሃለው እኔ መሬት ፕሮሰስ ጉዳይህን ተከታትዬ አስጨርስልሃለሁ ብሏል ተብሎ መታሰርና ለህግ መቅረብ አለበት ወይ? አንደኛ ይሄንን እንድታስረዳ ነው እንደ ህግ ሰው። ሁለተኛ ነገር ቪዛ ለሀገሮች ቪዛ ፎርም ሞልቶ የሆነ ሀገር ለሚሄድ ሰው ቪዛ ማሰጠት በራሱ ቪዛ ሰጣለው ሞክራለሁ ብሎ ፎርም ሞልቶ ኤምባሲ አስገብቶ ቪዛ እንዲያገኝ ጥረት ማድረግ ምንድነው? ህገወጥ የሰዎች ዝውውር ነው ተብሎ ዲፋይን ይደረጋል ወይ? ህጋዊ ቪዛ ፕሮሰስ እየተደረገ በዛ የሚካሄድ ነገር ከሆነ የሚለውን አንተ ብታስረዳ ይሻላል። እኔ የሚሰማኝ ስለሌለ ነው። የሚናገረውን አውቃለሁ። አሁን ዋጋሪ ምን እንደሚል እኔ አንተ ቪዛ እኮ ማሰጠት ቪዛ ማንም ማሰጠት እኮ አይችልም። ቪዛ የኤምባሲ ጉዳይ ነው። ለምን ንቃተ ህሊናችንን ቪዛ አሰጥቼ ውጭ ሀገር አስወስዳለሁ ሰው ማለት ወንጀል አይደለም። ቪዛ ግን ግለሰብ ሊያጸድቅልህ የሚችለው ነገር አይደለም። ኖ ምን ቸገረ? እኔ አሁን ለአንተ ካሰጠው ምን ቸገረ? ኦኬ ስጠይቀው እሱ ይመልስልሃል። ነው ነገሩን ከአውዱ ውጭ ስለተረዳኸው ነው። ለምሳሌ ወደዚህ ሀገር ወስዳችኋለሁ ምናምን ብሎ ሰዎችን ሎቢ አድርጎ ገንዘብ መቀበል
ቪዛ ማንም ሊያሰጥ አይችልም። ያ ወንጀል ነው። ነገር ግን እየተቀበሉ ነው ቴዲ። ለአሜሪካ ኤምባሲ ፎርም እየሞሉ ጉዳዩን እየተከታተሉ ለኢንተርቪው እያዘጋጁ ገንዘብ እየተቀበሉ ነው። መሬት አስጨርስልሃለሁ እያሉ ሁሉ ጉዳይ አስፈጻሚ ሞልቷል አዲስ አበባ ውስጥ። ህጋዊ ነገር ነው ይሄ። እንደው ጉዳይ ማስፈጸም እሱ እኮ እናውቃለን እኮ በህጋዊ መንገድ እኮ የሚሰሩ አሉ። እሱ እኮ አይደለም ፕሮሰስ ለሰዎች ማድረግ አንድ ነገር ነው። ቪዛ እንደምታሰጥ እርግጠኛ ሆነ መናገር ግን ቤትም ሀገር ወንጀል ነው። ቪዛ የአንተ አፕሊኬሽን ኢንተርቪውን የማለፍ የራስ እንትን ነው። ለቪዛ ስትደርስ እሱ ሌላ ነገር ነው፣ የኢሚግሬሽን ጉዳይ ነው። እኔ የምልህ ሰዎችን ሎቢ አድርገህ እንዲህ አካባቢ ላይ ወስዳቸዋለሁ ብለህ ሳትወስድ ቀርተህ ገባህ አይደለም? ወይም ደግሞ ሰዎችን ቪዛ አሰጣቸዋለሁ ፕሮሰስ አደረግላቸዋለሁ ብለህ ገንዘብ ከሰበሰብክ በኋላ ስልክ ማጥፋት፣ መሰወር፣ በውስጡ ብዙ ነገሮች አሉ እንጂ ቢሮ ከፍተ መስራትማ ህጋዊ ስራ ነው። አሁን ወደ እሷ ጉዳይ እንምጣና እኔ መቼስ ከ10 ኢትዮጵያዊ ፖለቲካን ዛሬ እንኳን የጀመራችሁ ሰዎች አሁን የምናወራው ወሬ ላይ ዝም ብላችሁ የገባችሁ ሰዎች ከምናወራው በመነሳት የበረከትን ኬዝ ጠቅላይ ሚኒስትሩ አቅም ካላችሁ በጣም የዋ ናችሁ። ከ10 ዛሬ ከገቡ ሰዎች እርግጠኛ ሆኜ የምናገረው 9ኙ ጠቅላይ ሚኒስትሩ ይህን ጉዳይ እንደሚያውቁት ያውቃሉ። ጠቅላይ ሚኒስትሩ እኮ ቲክቶክ ላይ የተወራውን ወሬ እኮ እያንዳንዱን ሰምተው እኮ ትንተና ሰጥተውበታል። የቲክቶከሮች ለምንድን ነው ያሰርናቸው? አንድ የሀገር አስተዳዳሪ ይህን አቅም ራሱ ማለት ሀገር እያስተዳደረ አይደለም ማለት ነው። በሌላ አባባል ዘለፋም ነው። ለጠቅላይ ሚኒስትሩም አይመጥልም። ትልቅ ኢንቨስተር ናት። አንድ ኢንቨስተር ተሰደደ፣ ቆይ ሲሰደድ ይህንን አንድ አገር እየመራ ያለ መንግስት ዝም ብሎ በቸልታ ማንም ተነስቶ የሚያሳደው ከሆነ ያውም እርሻዋን ሄደው ሁሉ ጊዜ የጎበኙላት። ጉዳዩ እንደዛ አይደለም። ጉዳዩ ውስብስብ ነው። ስር የሰደደ ነገር አለው። ከተነገረን በዜና ከሰማነው በተጨማሪ ይሄ 8 ሚሊዮን አይደለም። 8 ሚሊዮን ብር አርጋችሁ በ8 ሚሊዮን የተከሰችው ምናምን አትብሉ። ነዳጅም አይደለም ጉዳዩ። ኦኬ ነዳጅ ከሆነ ኦኬ ምንድነው 8 ሚሊዮን ኦኬ ልክፈላችሁ ብላ የምትገላገለው ነገር ነው። አው በ8 ሚሊዮን የተጠረጠራችሁ ኦኬ እንኳን 10 ሚሊዮን ልስጣችሁ አባዛት በቃ ጊዜ ይዘጋል። እሱ አይደለም። ብዙ ነገሮች ተያያዥ ጉዳዮች አሉት። ህገወጥ የመሳሪያ ዝውውር፣ ድሮኖች፣ ሞርታሮች ምናምን እነዚህ ሜቢ መላምት አስቀምጥ ካልከኝ ከተቃዋሚዎች ጋር ተገናኝቶ ከአማጽያን ጋር ተገናኝቶ ከታጣቂ ቡድኖች ጋር ተገናኝቶ እንደ ደላላ ሆኖ ብሮከር ሆኖ የመሸጥ ምናምን ነገር አለ። ምክንያቱም ከንግሯ እንደተረዳችሁት ሪቤል ፎርሶችን አናማክርም፣ ስልጣን ላይ ያለ መንግስት ነው የምናማክረው። በአውሮፓ ህጋዊ እውቅና አለን፣ ድሮን እንሸጣለን፣ ሞርታር እንሸጣለን፣ መሳሪያ እንሸጣለን የሚል ንግር ተናግራለች ራሷ። ህጋዊ መንግስታቶችን እነሱን ካላማከረ ድርጅቷ የአፍሪካ መሪዎች በሙሉ ይነጋገራሉ። በቀጭን ደብዳቤ እንዲህ ያለ ተቋም አማክሯችሁ ያውቃል ወይ? ድሮን ሸጦላችሁ ያውቃል ወይ? ክላሽንኮቭ በለው ቆመጠበቀኝ በለው ተሸጦላችሁ ያውቃል ወይ? ገዝታችሁ ታውቃላችሁ ወይ? አረ ነው እንደውም አናቅም፣ እንደዚህ አይነት ድርጅት አማክሮንም አያውቅም ካሉ ኦኬ እነዛ መሳሪያዎች ማን እጅ ላይ የገቡ ነው ይላል መንግስት። አሁን እኔ እንዲህ ነው የምልህ ነገር የለም። ግን መንግስት ቀደም ሲል እንደነገርኳችሁ ደህንነት ቢሮ ያለው 24/7 ዜጎች እንዴት ዋሉ፣ እንዴት አደሩ፣ አካባቢ ላይ ምን እየተወራ ነው፣ ምን እየተደረገ ነው፣ ምን እያወራው ነው ሰው፣ ተቃዋሚዎች ምን ያወራሉ፣ ደጋፊዎች ምን ያወራሉ፣ ቲክቶክ ላይ ምን ይወራል፣ በየቦታው የየራሳቸው የስለላ መዋቅራቸውን ዘርግተው የሚያደምጡ ናቸው። አይደለም በዚህ በኢንቨስተር ደረጃ አይደለም ድሮን እና መሳሪያ በሚሸጥበት ደረጃ ላይ እያንዳንዷ ድሮን ማን እጅ ላይ እንደገባች መንግስት ማወቅ ይፈልጋል። እያንዳንዱ ሞርታር ለማን የተሸጠው መንግስት ማወቅ ይፈልጋል። ቀላል ኬዝ አይደለም ኬዙ። እሺ ከዛም ባሻገር ብዙ ነገሮች ፖለቲከኞች ናቸው። ሃይፖቴቲካል ስቴትመንት ማስቀመጥ አለብህ፣ ኮንስፓይሬሲ መተንተን አለብህ። ከምታውቀው በመነሳት እርሻ ሁሉ እርሻ ላይሆን ይችላል። በእርሻ ውስጥ ተቀላቅሎ የሚዘራ ብዙ ነገር ሊኖር ይችላል። አይ ዶንት ኖ ራሱ ነው መንግስት ነው የሚያውቀው። ስለዚህ እኛ እንደ ፖለቲካኛ ይሄ ነገር ቀላል ኬዝ አይደለም። ዝም ብሎ ይሄ በሰፈር ሽምግልና ምናምን የሚፈታ ምናምን አይደለም።
ወይም ደግሞ ዝም ብሎ የወረዳ የክልል ባለስልጣናቶች አላሰራ ብሏት ምናምን እሱ ዝም ብሎ መንደር ውስጥ ሻይ ቤት ከፍቶ ለሚሰራ ምግብ ቤት ከፍቶ ለሚሰራ ነው። ምናልባት ፖሊስ አላሰራ ብሎት ምናምን ትለው። ሀገሪቷ ውስጥ የሴት ነጋዴዎች ማህበር ፕሬዚዳንት ናት። እንደ ሴትነቷ ልትበረታታ የሚገባት ናት። ሲሆን ድጋፍም ተደርጎላታል። ትራክተሮች፣ የተለያዩ ማሽነሪዎች ከቀረጥ ነፃ እንድታስገባ ከባንክ ድጋፍ ያላት ቢሊዮን ብሮችን የምታንቀሳቀስ ሴት ናት እኮ። ጉዳዩ እንዳላት ካፒታል የሚታይ ነው። ቀላል ነገር አይደለም ለማለት ያለው። አንተን እናመሰግናለሁ። ወደ መስፍን ፈይሳ ሮቢ እንሄዳለን። ቴዲዬ ታንኪዩ አመሰግናለሁ። እኔ በጣም ነው ማዝነው። መንግስት የሚሆነው ደጋፊውን ሲቀጣ እንጂ ተቃዋሚውን ሲቀጣ አይደለም ብዬ ነው ማምነው። ደጋፊው 5 ሳንቲም ከሰረቀ ደጋፊውን ነው መቅጣት ያለበት። ተቃዋሚውን እንደውም ይቅርታ ማለት አለበት። እኔ በረከት ገበሬ ብቻ አይደለችም ፋርም የምትሰራው። እነ በላይነህ ክንዴ ሚዲያ ላይ ስለማያሳዩ እንጂ በቢሊየን ናቸው እነሱ። ሚሊየን ውስጥ ነች እሷ ያለችው በሀብት ደረጃም ብንወስድ። መንግስት ወንጀለኛን በሀብትና በኢንቨስተር አይን አይቶ ይቅርታ የሚያደርግ ከሆነ ዜጎች በሀብትና በድሃ መካከል ልዩነት አላቸው ማለት ነው። ይሄ የድንቁርኖች ሀገር ላይ ያለ እንጂ እኔ በምድር ላይ ዜጎች ባላቸው ሀብት ለሀገር ሀብት ለራሷ ነው ኢንቨስትመንት የምታደርገው፣ ለራሷ ጥቅም ነው ስለምታገኝበት ነው። በረከትም ብቻ አይደለም ማንም ሀብታም ይሁን ማንም ሀብታም እንደውም የመንግስት ደጋፊ ነኝ የሚል ሰው ወንጀል ከሰራ መንግስት ከማይደግፈው በላይ መቀጣት ነው ያለበት ብዬ ነው ማምነው እኔ። ምክንያቱም የመንግስትን አቋም የመንግስትን ራዕይ ተቃዋሚዎች ጋር የሚያንቆሽሽ ስለሆነ በረከት ጠቅላይ ሚኒስቴሩ ያውቃሉ። ድብና አድርጎ ነው የሚያውቁት። ልንገርህ ቴዲ፣ መጀመሪያ በቪአይፒ ወረቀት ተያዘች፣ ፖሊስ ጣቢያ ገባች። ፖሊስ ጣቢያ ስትገባ ሪከርድ ይታያል። ከዚህ በፊት ወንጀል ሰርታል ምናምን፣ ከዚህ ወንጀል ሰርተሻል ተብላ በሰዎች ዝውውር ታስራ ነበርና ክሷን በደህንነት ቢሮ ረዷን አቋረጠ። እንዴት እንዳቋረጠ ሲታይ ምንም የለም ይቋረጥ የሚል ነው። ያ ፋይል እንደገና እንዲታይ ነው የተደረገባት ማለት ነው። እንደገና መታየት እንዴት ሬድዋን የሰዎች ዝውውር መረጃ እያለ ለምን አቋረጠ የሚለው ማለት ነው። አሁን እኔ ምን መሰለ፣ በረከትን ብቻ አይደለም መንግስት የሚያሳድደው። በረከት ብቻዋን አይደለችም። የመንግስት ተቋም ውስጥ አደገኛ ከሀብታም ጀርባ የሚሰርቁ ሌቦች አሉ። አደገኛ በሀብት ነዳጅ በመፍቀድ ይካፈላሉ፣ መሬት በመስጠት መሬት ላይ ይካፈላሉ። የሆነ ነገር በማድረግ በራሳቸው ቀጥታ አይሰርቁም፣ ግን በኢንቨስተር ስም ነው የሚሰርቁት። መንግስት እሷን እያሳደደ አይመስለኝም። እኔ እንደውም የሚያሳድደው በሷ ምክንያት የሚገኙ ሌቦች አሉ የመንግስት ባለስልጣን ውስጥ። በረከት ትክክለኛ ወንጀል አልሰራውም ካለች እጇን ወደ ላይ አድርጋ ማስረጃዋን ይዛ ወደ መንግስት ነው መቅረብ ያለባት። አብይን ደግፋለሁ፣ አብይን እመራለሁ እንትን እላለሁ ብለ እሱ የሚመራውን ህግ ደግሞ ጀነራል ደንበላሽ እኮ የፌደራል ፖሊስ አዛዥ ነው። ከአብይ እኩል ነው፣ እኩል ስልጣን አለው። እንኳን አብይ የበረከት ታዋቂ ናት፣ ቢሊየነር ናት፣ ለአገር ይሄን ሚሊዮን እያመጣች ነው የምትባለዋን ሴት ያቃታል እያሉ መታሰሯን ደግሞ አብይ አቅም ብሎ እንደገና መከራከር እኔ ምን አይነት ሰው አብይ አቃት አያውቀው እንዴ? በእናትህ በሰው ሐሳብ አትግባ። እሷ ራሷ ለብልጽግና ፓርቲ በሰጠው ደቂቃ ሐሳቡን ጨርስ። እኔ እኮ እስር ቤት ሄጄ ጠይቄያታለሁ። መርማሪዋን አናግሬያለሁ። ጣቢያ ታማ ጠይቄያለሁ። ከነ ፎቶ እሷም አትክድም። ኬዞቹንም በደንብ አውቃለሁ። ማልናገራቸው በህግ ከለላ ውስጥ ስላሉ የህግ አካል ውስጥ ስላሉ ነው። አሁን አልናገራቸው ሞጥቼ ጭስ አለ። ጭሷ በሷ ብቻ አይደለም፣ ሌሎች አካላት አሉ። አሁን በረከት ምንድነው የሆነችው? በሷ እጅ ሌሎች ሰዎች ወንጀል ሰርተዋል። እሷን አጋፈጡና ጉዳዩ ሲያዝ አፈገፈጉባት። እሷን
ይሄ ነው እንጂ መንግስት ከለርሽ ጠላኝ ብሎ ደንበላሽ ነው የሚያጠቃት። ጀነራል ደንበላሽ ነው የሚያጠቃት። ለምን ያጠቃታል? ጀነራል ደንበላሽ ቀጥታ እኮ ጀነራል ደንበላሽ ነው የሚያጠቃት መባል ነው ያለበት። ምክንያቱም ጉዳዩን ፌደራል ፖሊስ ነው እየመረመረ ያለው። ፌደራል ፖሊስ ደግሞ ጀነራል ደንበላሽ ነው። ጀነራል ደንበላሽ ደግሞ ጠቅላይ ሚኒስቴሩ ይህንን የሚያክል ኢንቨስተር አገር የሚጠቅም ኢንቨስተር የሚያሳድድ ከሆነ ጀነራል ደንበላሽ ቀጥታ የጠቅላይ ሚኒስቴሩ ጠላት ናቸው ማለት ነው። የጠቅላይ ሚኒስቴሩ ጠላት ናቸው፣ ለሀገርም ጠላት ናቸው ማለት ነው። አሁን ይኸውልህ ኢትዮጵያ ውስጥ ከሷ በላይ በቢሊየን የሚሰሩ አሉ። እነ በላይኔ ክንዴ ፋርም ላይ ሚዲያ ላይ ወጥቶ ይኸውና የማይሉ አላሙዲን ይሰራል ፋርም ላይ በቢሊየን፣ እሷ ሚሊየን ውስጥ ነው ያለችው። እነዚህ ሰዎችን መንግስት ለምን አያጠቃም? በረከት የመንግስት ጋርፍ ከመንግስት ጋር ለመንግስት ቀኝ እጅ ደጋፊ ከሆነች እኔ ልንገርህ ቴዲ፣ በእኔ አስተሳሰብ እኛ ስናጠፋ ነው በደንብ መቀጣት ያለብን። ለመንግስት ዲቤ እየመታን መንግስት ሌብነት እንዲያበረታታ ከደገፍን እኛንን ሌቦቹ፣ እኛንን መታሰር ያለብን። መንግስትን የምንጠለው እኛንን። መንግስትም ጠላቴ ነው ብሎ መታገል ያለበት መንግስት ጋር ቀርባለሁ ብሎ እጁ ንጹህ ማይሆን ከሆነ እሱ ነው መታሰር ያለበት። እንደውም ለተቃዋሚና መንግስትን የሚቃወሙ አካላት ይቅርታ ምክርም መስጠት አለበት። መንግስትን የሚጎዳው መንግስት ጠላቴ ነው ብሎ ማየት ያለበት መንግስት ጋር የተጠጋ ሌባ ነው። እሱ ነው ማሰር ያለበት ብዬ ነው ማምነው። ስለዚህ እንደውም በረከት መንግስት ደጋፊ የምትሆነው እጇ ንጹህ ሆኖ ከወንጀል ንጹህ ሆና እንጂ ተመክራ መለቀቅ አለባት። ለምንድን ነው ሌሎቹ ተመክሮ የማይለቀቀው? ዶሮ የሰረቀ እየታሰረ ሀብታም ሆኖ ሀብት የሰረቀ ይቅርታ አድርግለት መንግስት። ምነው መንግስት ለምን ድሃ ሀገር አንሆንም? ሌባን ከምናመረታታ ለምን የመጨረሻ ድሃ አንሆንም? ህግ ይጣስ ነው። ህግ እንዲጣስ ደግሞ የሚያበረታታ ራሱ ሌባ ነው። ቴዲ ለዛሬው አመሰግናለሁ። ቴንክ ዩ መስፍኔ። ወደ ዋንጋሪ እንሄዳለን። እሺ ዋንጋሪ። ኦኬ ቴንክ ዩ። መጀመሪያ እንድታስተካክል ጀነራል ደመላሽና አብይ እኩል ስልጣን የላቸውም። ጀነራል ደመላሽ ሪፖርት የሚያደርጉት ለዶክተር አብይ ናቸው እና አይ ቲንክ ልትለው የፈለከው ገብቶኛል፣ ግን አማርኛው እንዲታረም ነው። ጀነራል ደመላሽንም አታጋፍጣቸው በዚህ ንግግር ማለት ነው። ተጠሪነታቸው ለጠቅላይ ሚኒስትሩ ነው። ሪፖርት የሚያቀርቡት ለጠቅላይ ሚኒስትሩ ነው። የሾማቸውም ጠቅላይ ሚኒስትሩ ነው። ስለዚህ እኩል ናቸው የሚለው ንግግርን እንዲታረመው ፈልጋለሁ። እንግዲህ በቅድም አንተነህ የጠየቀው ጥያቄ አለ። አንተነህ በጣም ልትለው የፈለግከው የምትከሰስበት ኮንቴንቱን ነው እንጂ መሬት አሰጣለሁ ብለህ ድርድር ካረክ አውቶማቲካሊ እስር ቤት ነው ያለው። ስልጣን መሬት አንድ ነጋዴ መሬትን አሰጣለሁ ማለት እንደው ስለተለመደ ኖርም ስለሆነ በአሰራር ደረጃ ስለተሸፈነ ነው እንጂ መሬት የሚሰጥበት ደንብ መመሪያ ያለው፣ በጨረታ የሚሰጥበት መንግስት አይቶ ለባለሀብት የሚሰጥበትን ቦታ አውድ የተዘረጋ መመሪያ ደንብ አለ። ከዛ ውጪ በትውውቅ በጥቅም መሬት አሰጣለሁ ብሎ መደራደር አውቶማቲክ በህግ የሚያስጠይቅ ተግባር ነው። አውቶማቲካሊ በህግ የሚያስጠይቅ ተግባር ነው። አሁን እሷ ለምሳሌ መሬት አሰጣለሁ ብላ ገንዘብ ተቀብላ ከሆነ አንደኛ መሬት የህግ አሰራርን በመጣስ ትከሰሳለች። ምክንያቱም መሬት በትውውቅ አሰጣለሁ ብሎ ድርድር ማድረግ አይቻልም። መሬትን አሰጣለሁ ብላ ገንዘብ በመቀበሏ ያላግባብ ጥቅም ለማግኘት ጥቅም ተቀበላለች፣ በዚህ ትከሰሳለች። አሁን ይሄን አድርጋለች ማለት አይደለም። ተገቢ ያልሆነ ክስም በእሷ ላይ ማንሳቱ ተገቢ ስላልሆነ፣ ሐሳቡ ግን መሬትን ማንም ሰው የሙስና ማለት እኮ ነው። በህግ ነው የሚሰጠው መሬት፣ በህግና በመመሪያ በደንብ ነው የሚሰጠው። ከዛ ውጭ የሚሆን ነገር በሙሉ በህግ ያስጠይቃል። የመጀመሪያው ጥያቄ የሚመለከት በዚህ ልለፈው። ሁለተኛው ጥያቄ ከምን ጋር ነበር የሚያያዘው? አንተነህ እንትኑን የወንጀል ኤሌመንቱን እንዴት አድርጎ ነው መሬት አሰጣለሁ ሰው አለ ተብሎ የሚታሰርበት? የወንጀል ኤሌመንቱ በምኑ ተሟልቶ ነው? አንደኛ፣ ሁለተኛ ቪዛ ነው። የቪዛ ጉዳይ ነው ያነሳው።
ኦኬ የወንጀል ኤሌመንት ምን መሰለህ? መሬት አስጣለሁ ብለህ ስትል ህግ ነው የምትጥሰው። መሬት የሚሰጥበት አግባብ አለ፣ መመሪያ አለ፣ አዋጅ አለ፣ የሚሰጠው አካል አለ፣ የምታመለክትበት ፕሮሲጀር አለ። ግለሰቦች በትውውቅ የሚሰሩ መሬትን ከአንድ መንግስት አካል ጋር እኔ አሰጣለሁ ብለህ የምትደራደር ከሆነ የመጀመሪያ የምትጥሰው የመሬት አሰጣጥ አዋጅን ነው፣ ደንቡን ነው የምትጥሰው። ህግና አሰራርን የምትጥስ ከሆነ ይሄ የወንጀል ፍሬ ነው በራሱ። በዚህ ላይ ጥቅም የምትቀበል ከሆነ ደግሞ ለጥቅም ነው፣ ለራስህ ጥቅም ወይ ደግሞ ሌላ ሰው ልጠቅም ነው። አየህ፣ መሬት ያለ አግባብ እንዲወስድ ሌላ ሰው ትጠቅማለህ፣ አንተ ደግሞ በዛ ሂደት ገንዘብ ትጠቀማለህ። በሁለቱም የወንጀል ፍሬ ይሆናል። ህግም አለው። ይህን የሚመለከት ግልጽ የሆነ ድንጋጌ ያለ ኤሌመንቶቹ ተሟልተዋል። አንድ ይጨርስ። የህግ ትንታኔው ላይ የሌጋል ኤሌመንት፣ ሞራል ኤሌመንት አንዴ ጋይስ፣ እኛ ኢትዮጵያውያን ወደ ጎን ለማውራት የምንመች ህዝቦች አይደለንም። ገና አልሰለጠንም። ለዛ አንደኛው ሲናገር አንደኛው ያድምጥ ነው። ለዛ ነው። ይጨርስ ፕሊዝ። ምክንያቱም በለቃችሁ ሁለት ካልሆነ ሶስት ካልሆነ ወደ ጭቅጭቅ ነው የሚሄደው። ልክ ነው፣ ወደ ጭቅጭቅ ነው የሚሄደው። ስለዚህ በተሰጠ ደቂቃ ማንጋር ያሳበን። ኤኒዌይ ሐሳቡ ምን መሰለህ? እሺ ሐሳቡ ሌጋል ኤሌመንት ህግ አለ። ከህግና ከአሰራር ውጪ የመንግስታዊ አሰራርን በጥቅም መስራት ህግ አለ። የህግ ኤሌመንት አካሄድ ወንድሜ ዋንጋሪ ሐሳብን ዝም ብለህ ተናገር እንጂ ጎንዮሽ እሱ እንዲመልስ እያደረክ ጥያቄ እያጠየቅ ባታወራና ቀጥታ ሐሳብህን በተሰጠ ሰዓት ላይ ብታውቀው ነው ይሄ ነው የምትለው ትክክል የሚሆን ትክክል የማይሆን ሐሳብህን አንድ ጊዜ ብትናገር ይሻላል የሚል አስተያየት ለመስጠት ነው። ይህን ያህል ዓመት ከኔ ጋር ስትሆኑ የቤቱን ህግ አለማወቃችሁ ትዝብት ላይ ነው የምትላችሁ። ጭቅጭቅ የሚፈጠረው የጎን አንድ ጥያቄ ልጠይቅህ የሚለው ነው ጦርነት ውስጥ የሚከተን። አንድ ጥያቄ ልጠይቅህ ብሎ ጥያቄ አይደለም የኛ ህዝብ የሚጠይቀው፣ ወደ ራሱ ስቴትመንት ነው የሚሄደው። ከዛ ድብልቅልቁ ነው የምታወጡት። መጠያየቅ አይቻልም። ኖ ክሮስቶክ ብያለሁ። አጸያፊ ንግግር ከሆነ ብቻ ምናምን ይሄ የቤቱ ህግ ነው፣ ስንተዳደርበት የመጣንበት ህግ ስለሆነ ፕሊስ ያን አክብሩልኝ። ቴንክ ዩ ዋንጋሪ። በቀረ ደቂቃ ጨርስ። ኦኬ። ስለዚህ የህጉን የሚከለክል ደንብ አለ፣ ሌጋል ኤሌመንቱን ያሟላል። መሬት አሰጣለሁ ብሎ ጥቅም ከተደራደረ ኢንቴንሽኑ አለው፣ የሞራል ኤሌመንቱን ያሟላል። ተደራድሮ ገንዘብ ከተቀበለ ማቴሪያል ኤሌመንቱ ተሟልቷል፣ የህጉም የሞራሉም። ስለዚህ ለወንጀል ድርጊቱ በቂ ነው ለመጠየቅ፣ ምንም ጥርጥር የለውም። ይሄ የቪዛውንም በሚመለከት ቪዛ አሰጥቼ ልካለው። አሁን እንግዲህ ሂውማን ትራፊኪንግ በብዙ መልኩ ነው የሚፈጸመው፣ በድብቅ ከሌላ በማሳለፍ ለምሳሌ በቪዛ ከዚህ አስጭነህ በቪዛ አሰጥተህ ወስደህ እዛ አቢዩዝ የሚደረጉ ብዙ የኢትዮጵያን ሰራተኞች አሉ። ሂውማን ትራፊኪንግ ውስጥ ይገባል። እሱ ቪዛ አሰጥተን ቢሆን ሄደህ የምትወስድበት ቦታ ማንን ነው የት ነው የምትወስደው የሚለውን በሂውማን ትራፊኪንግ ውስጥ ይገባል። ቪዛ ማሰጠት ሲጀመር ቪዛ የሚሰጠው አካል ወደ ሀገሩ እንዲገባ የሚፈቅደው በራሱ ህግና ፖሊሲ መሰረት ነው። አንተ በዚህ ኮኔክሽን ተጠቅመህ ዜጎችን ከአንድ ቦታ ወደ ሌላ ቦታ እንዲንቀሳቀሱ ማድረግ ስራ የትራፊኪንግ ስራ ነው። ምንም አንዱ ትራፊኪንግ ስራ ነው። የማይመለከት የኤምባሲው ሰራተኛ ካልሆንክ ኃላፊነት ከሌለ ይህንን ማድረግ በትራፊኪንግ ውስጥ የሚገባ ጉዳይ ነው። በመጨረሻ ዶክተር አብይ ያውቃሉ ወይ የሚለው ዶክተር አብይ በሀገሪቷ ውስጥ የሚሄዱት በጉዳይም በሙሉ አውቀው ስራ አከፋፍለው በአዋጅ በመመሪያ አከፋፍለው የሚሰሩ መሪ ናቸው። ለምሳሌ አንድ ትልቅ ኢንቨስተር ሲታሰር ዶክተር አብይ አያውቁም ማለት አይደለም። አንድ ትልቅ ኢንቨስተር ወንጀል ላይ ኢንቮልቭ ሲያደርግ በደህንነታቸው ኢንፎርሜሽን የላቸውም ማለት አይደለም። የህግ አሰራሩን ግን ለዛ ያንን ኃላፊነት የተቀበለው የመንግስት አካል ስራውን ይሰራል። አሁንም እሷንም ከወሰድክ ዶክተር አብይ ላይ ማቀርበው አለኝ ነው። እኔም የጓጓሁት እሱን ነው። ለዶክተር አብይ ያለውን አሰራር ፍንትው አድርጋ እንድታቀርብ ነው ፈልገው። አንዴ ቃለ ምክንያቱም እንዳልከው ቴዲ ጉዳዩ የነዳጅና የምናምን አይደለም። በተለይ እሱ ብቻ ሳይሆን ጠቅላይ ሚኒስትሩን ወዳ ነው ንግግር በማሽሞን ምንም የሚታለፍ ነገር አይደለም።
በተለየ ሁኔታ አብይ ለዚህ ምን ተናገረው? ይሄ ስለገባው ነው። እወድሃለሁ አብሬ ፎቶ ተነስቻለሁ እያላችሁ የምትሉትን ሽፋን አልሰጣችሁም ብሎ እኮ ዶክተር አብይ ለሁሉም መልስ ሰጥተዋል። ምንም ጥርጥር የለውም። ይሄ የድሮኑ ጉዳይ በተለይ ተቃውሞ ይሄ የሽምቅ ኃይሎችን ባለፈው ትናንትና ባላደረገው ንግግር ተናግሬያለሁ። እንደዚህ አይነት ነጋዴዎች ናቸው ኮንፍሊክትን ወደ አፍሪካ ኤክስፖርት የሚያደርጉት። አፍሪካ መሳሪያ አታመርትም፣ ግን ትልቅ ጦርነት የሚካሄደው አፍሪካ ውስጥ ነው። እንዴት ነው መሳሪያው የሚስፋፋው ሲባል እንደዚህ የህግ ሽፋን ተቀብለው የሚገቡ ናቸው። እዚህ ውስጥ በረከት ከገባች ለህግ ትቀርባለች፣ ምንም ጥርጥር የለውም። ቅድም ያልኩት እኔ ለህግ መቅረብ አለባት። ያልቀረብኩት ብላ ያቀረበችን ጀስቲፊኬሽን ግን እጋራታለሁ። ምክንያቱም 6 ጊዜ ፍርድ ቤት ትለቀቅ ብሎ ትእዛዝ ሰጥቶ በሰባተኛው ነው የተለቀቅኩት። አሁን ሄጄ ዝም ብዬ እጄን አልሰጥም ዶክተር አብይ ስማኝ እያልኩ ነው እያለች ያለችው። አይ ቲንክ ኢት ሜክ ሴንስ። እኔ ይሄንን በዚህ ኮንቴክስት ተረዳውላት እንጂ ለህግማ መቅረብ አለባት ብዬ ነው አድቫይዝ የማደርገው። አንዳንድ የህግ ክፍተቶችንም የአሰራር ችግሮችንም በዚሁ አጋጣሚ ዶክተር አብይ እንዲያጸሩት ፖሊስ ለፍርድ ቤት ትእዛዝ ታዛዥ እንዲሆን በዚሁ አጋጣሚ የስራ መመሪያም እንዲያሳለፉ ጥሪ ማድረግ ነው ፈልገው። ቴንክ ዩ ዋንጋሪ። እሺ ባቢ ጤና ይስጥልኝ። እንዴት ነህ ቴዲ? ረጅም ጊዜ ሰላም ነው። ረጅም ጊዜ ሆነ። ሁሌ እከታተልሃለሁ፣ ስላልተመቸኝ ነው። ብዙ ነገሮችን በጣም በጣም ነው ማደንቅህ፣ በጣም ነው ማከብርህ። እግዚአብሔር ጽናቱን ይስጥህ። በጣም ጎበዝ ሬዲ። እዚህ ቲክታክ ሚዲያ ላይ በሀገር ጉዳይ ላይ ምንም ተስፋ ሳትቆርጥ ተስፋ የሚያስቆርጡ መዓት ነገሮች ባሉበት ይህን ያህል ጊዜ በመቆየትህ በእውነት በጣም ከልቤ አመሰግናለሁ። እግዚአብሔር ጽናቱን ይስጥህ እና ደግሞ የሆነ ጥናታዊ ጽሑፍ እንደምታቀርብ በጣም እርግጠኛ ነኝ። መጨረሻ ላይ በቀየህባቸው ጊዜያት ያሉትን ነገሮች አንድ የሆነ ነገር እንደምታቀርብ መጽሐፍ እንኳን ብጽፍ በጣም ትልቅ መጽሐፍ እንደሚወጣ ተስፋ አደርጋለሁ። ምክንያቱም ብዙ ሰዎችን በጣም በርካታ አይነት አመለካከት ያላቸውን ሰዎች አናግረሃል፣ አዋይተሃል። ከሊቅ እስከ ደቂቅ፣ ከትልቅ ፖለቲከኛ እስከ ተራ ሰው ድረስ ማለት ነው እና ይህን ካልኩ በኋላ ወደ ዛሬ ወደ አነሳችሁት ርዕስ መምጣት እፈልጋለሁ። እሱ ምንድን ነው? አንዳንድ ጊዜ ፌዴራል ተቋማት የተቋቋሙበትን ዓላማ ማወቅ ያስፈልጋል። ድምፅ ትንሽ ታፍኗል። ባቢ ድምፅ ታፍኗል። አይሰማም? አሁን ይሻላል። እሺ ለምሳሌ ጠቅላይ ሚኒስትር ቢሮ፣ ፌዴራል ፖሊስና ደህንነት መስሪያ ቤት እነዚህን የተቋቋሙትን ዓላማ ማወቅ ያስፈልጋል። ሁል ጊዜም በየቀኑ በተለይ ደረጃ 1 ግብር ከፋይ የሆኑ ትላልቅ ኢንቨስተሮች የሚያደርጓቸው እያንዳንዷን እንቅስቃሴ ደህንነት መስሪያ ቤቱ ይከታተላል። ሁል ጊዜ ሪፖርት ያደርጋል። እርግጠኛ ሆኜ የምነግርህ ማለት ነው። ምክንያቱም አንድ ታክስ ከፋይ፣ ትልቅ የሀገሪቱ ታክስ ከፋይ በወንጀል የሚጠየቀው የሚያደርሰው ጉዳት፣ አገር ላይ የሚያደርሰው ጉዳት በጣም ከፍተኛ ሲሆን ነው። ደግሞ መንግስት እርግጠኛ ሳይሆን አንድን ትልቅ የታክስ ከፋይን እርግጠኛ ሳይሆን ስም ማጥፋት ላይ ሄደ። ምክንያቱም ያ ታክስ ከፋይ እንደውም ትዝ ይለኛል የድሮ ጠቅላይ ሚኒስትር የእኛና የእናንተ ጉዳይ ካቶሊክ ጋብቻ ነው ብለዋል። ምክንያቱም ትልቅ ጥገት ላማቸው ነው። የአገሪቱ ወደፊት ተስፋቸው በትልልቅ ታክስ ከፋዮች፣ በትልልቅ ኢንቨስተሮች ነው። እንኳን ኢትዮጵያዊ ዜጋና የውጭ ዜጋ እየለመንን እያስገባን ነው ያለ ነው። እነዚህ ትልልቅ ኢንቨስተሮች እነሱ በጣም በርካታ ማበረታቻዎች የሚሰጠውም ለዛ ነው። በጣም በርካታ ዜጎችን ስራ እድል ስለሚፈጠር በርካታ ቫሊዩ እሴት ጨማሪ የሆኑ ስራዎችን ስለሚሰራ የአገር ኢኮኖሚ ላይ የሚያመጣው ኢምፓክት መጨረሻ ታርጌታችን ኢንቨስተሮች የአገሪቱን ኢኮኖሚ የመንግስትን ጫና እንዲቀበሉ ነው እንጂ ዝም ብሎ አይደለም ያ ሁሉ መበረታቻ የሚደረገው። ስለዚህ እቺ ልጅ ስትታሰርም ስትወነጀልም እዚህ ስሟ ሚዲያ ላይ ሲወጣም በእርግጠኝነት ደህንነት መስሪያ ቤቱ በደንብ ተከታትሎ የየቀን ውሎዋን ሪፖርት አድርጎ ለጠቅላይ ሚኒስትሩ፣ ከዛ በኋላ ነው ፌዴራል ፖሊስ ያ ሁሉ የደህንነት መስሪያ ቤት የቀረበለትን እንትን ካደረገ በኋላ ትታሰር የሚል ትጠየቅ የሚል መመሪያ ይሰጠዋል። ፌዴራል ፖሊስ ወደ
ክትትል መሄደው መረጃዎች በደህንነት መስሪያ ቤት ነው የሚሄዱት። ይህ ደህንነት መስሪያ ቤት ደግሞ ወረዳ ላይ አለ። በጣም የሚገርም ማለት ነው። በወረዳ ደረጃ ላይ አለ፣ በዞን ደረጃ ላይ አለ፣ በክልል ደረጃ ላይ አለ። በየማታው ቢሮ እየገቡ የእያንዳንዱ ድርጊት ወደ ማዕከል ይልካሉ። ቁጭ ብለው ሪፖርት ማድረግ ነው ደህንነት መስሪያ ቤት እያንዳንዱን ማለት ነው። ስለዚህ አንድ ሰው ወደ ሚዲያ ቀርቦ በህግ ሊጠየቅ ሲባል አንድ ባለሀብት እንዲሁ ዝም ተብሎ አይደለም። በርካታ የአገር ላይ የሚያመጣው ጉዳት ታይቶ ነው። በጣም የሚያሳዝነው ግን ነገሮች ሞር ፖለቲሳይዝ እንዲሆኑ የሚያደርጉት ባለፉት 1 ዓመታት ውስጥ በርካታ ቢሊዮን ብሮች በመንግስት ባለስልጣናትና በተለይ በመንግስት ባለስልጣናትና በባለሀብቶች በአርቲስቶች በርካታ ቢሊዮን ብሮች ተዘርፈዋል የሚለውን ዜና እየሰማን ነው። ከማዳበሪያ ብትል፣ ከነዳጅ ብትል፣ ከፊንቴክ ብትል፣ ከቤት ኪንግ ብትል ሚሊዮን በጣም ቀልድ ነው። ብዙ ቢሊዮን ስንተኛ ቢሊዮን ላይ ደረስን አሁን? ለጆሮ በጣም የሚያስደነግጠው ማለት ነው። ስለዚህ መንግስት ለራሱ ህልውና ሲል የሚያደርገው ሩጫ ነው። ሳይቀድሙ ልቅደማቸው የሚል ሩጫ ነው እየተካሄደ ያለው። ምክንያቱም በርካታ ቢሊዮኖች ሚዲያ ላይ የምንሰማው ትዝ ይልሃል። ሜቴክ 16 ሚሊዮን ብር ዘረፈ የተባለ ጊዜ ነው የተባለው። በቃ አገር ፈረሰች ነው የተባለው። አሁን ስንት ቢሊዮን? 100 ቢሊዮን ቀልዶ ነው ቢሊዮን ቀልዶ ነው። እና በ9 ወር 98 78 ነው 98 ነው እያለ ፌዴራል ፖሊስን ሪፖርተር ጋዜጣን ከሳለው እያለ ነው 98 78 በሚል ማለት ነው። ይሄ 9 ላይ የኦዲተር መስሪያ ቤት ሪፖርት ለፓርላማ አቅርቦ ፓርላማ ደግሞ ያንን ሪፖርተር ጋዜጣ ለምን የተሳሳተ አቀረብክ ብሎ ከሳለው እያለ ነው። ሲሆን ላይቭ ነበር መተላለፍ የነበረበት ለኢትዮጵያ ሕዝብ እንደዛ አይነት የፓርላማ ውይይቶች እና ይሄን ለማለት ነው ያለው ነገር በጣም አሳሳቢ ነው ለማለት ነው። አመሰግናለሁ ቴዲሽ። አንዳንዶቻችሁ ከተነገራችሁ በላይ ተሻግራችሁ ታያላችሁ። ይሄ የሽሮ የበርበሬ የሽንኩርት ጉዳይ አይደለም። በዚህ እንስማማ። የበረከት ገበሬዋ ጉዳይ የሽሮ የበርበሬ ጉዳይ አይደለም። ኬዙ ብዙ ነገር ያለበት ነው። ተጋሚ ሰዎች ሌሎችም ሲናገሩ እንደሰማችሁት ነገር ነው። መሳሪያ ንግድ ካለ ማለት ነው፣ ህጋዊ ሆነ አልሆነ፣ ህጋዊ ከሆነ እያንዳንዱ መሳሪያ ማን እጅ ላይ እንደገባ መንግስት ማወቅ ይፈልጋል። ዘመምንት ይህን በተናገራችሁበት ንግግር፣ ይህን ፍቃድ ባወጣችሁበት ንግግር አይደለም በኢትዮጵያ መንግስት በሌላ መንግስታት ቁጥጥር ስር ናችሁ። ሌት አለውን የብልጽግና መንግስት ሌሎች አፍሪካ መሪዎች ራሳቸው አይን ውስጥ ነው የምትሆኑት። ቢኮዝ መሳሪያ ከሆነ ህጋዊ ነው። አውሮፓ ውስጥ ፍቃድ ያለው ከሆነ ምን ያህል መሳሪያ መጣችሁ፣ ማን እጅ ነው የሚገባው፣ እያንዳንዱ ድሮንም አለ፣ ድሮንም ይነገዳል።